Moody's, the apolitical credit agency, just gave Trump's economy a downgrade. It will have implications for the cost of capital and a bunch of other things. እንደፈራነው 2026 ጀምሮ አዲሱ በጀት ተግባራዊ ይደረጋል። ወደ 13 ሚሊዮን አሜሪካውያን የህክምና ድጋፍ አይኖራቸውም የሚቀጥለው ዓመት እየተባለ ፕሬዚዳንት ትራምፕ የፈረሙት ሲቲዝን በሚመለከት አሜሪካ የተወለዱ ልጆች ወላጆቻቸው ዜጋ ካልሆኑ በቀር ዜግነት እንዳይሰጣቸው ፈርመው ነበር። ወደ 3 ፌደራል ዳኞች በአገር አቀፍ ደረጃ ይሄ ህግ ተግባራዊ እንዳይደረግ አግደዋል። ስለዚህ ማንኛውም አሜሪካ የተወለደ ሰው ወዲያውኑ ዜጋ የመሆን መብት አለው። ኢንፍሌሽኑን በሚመለከት የአሜሪካ ኢንፍሌሽን በከፍተኛ ሁኔታ ቀንሷል። ባለፈው ሳምንት 2.4% ነው የደረሰው። ስደተኛን በሚመለከት እንግዲህ እንግሊዝ ጠበቅ ያለ የስደተኛ ህግ እያወጣች ነው። በዚህ መሰረት ዜጋ ለመሆን እንግሊዝ ሀገር የሚኖር ኢትዮጵያዊ የሚሆን ሌላ ዜጋ ድሮ 5 ዓመት ነበር መኖር የነበረበት፣ አሁን 10 ዓመት መኖር አለባቸው ተብለዋል። ቪዛ ለማግኘት ለነሱ ብቻ ሳይሆን ቤተሰቦቻቸው ራሳቸው ቪዛ ለማግኘት ከፍተኛ የሆነ የእንግሊዝኛ ችሎታ ያስፈልጋቸዋል ተብለዋል። እንግሊዝ ሀገር ገብቶ የስራ ፈቃድ ለማግኘት ሚኒማም ሪኳየርመንቱ ፈርስት ዲግሪ አድርገውታል። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሳምንታዊ ፕሮግራማችን ከአቶ አብነት ጋር ከኤቢ ፋይናንሻል ጋር በመተባበር የምናቀርብላችሁን ፕሮግራም ይዘንላችሁ መጥተናል። Donald Trump welcomed to the royal court by Saudi Crown Prince Mohammed bin Salman. Here, CEOs from virtually every major US company, including Elon Musk. Giant 747 President Trump wants the US to accept as a gift from Qatar and then use as Air Force One. I think it's a great gesture from Qatar. I appreciate it very much. እንደ ሁልጊዜው ይህንን ፕሮግራም ላይክ በማድረግ በኮመንት አስተያየታችሁን በመስጠት አብራችሁን እንድትሆኑ በትህትና ጠይቃለሁ። ለቤታችንም አዲስ የሆናችሁና እንዲሁም እየተመለከታችሁ ሰብስክራይብ ማታረጉ ላስታውሳችሁ ፈልጋለሁ። ሰብስክራይብ በማድረግ ቤታችንን ይሄንን እናሳድግ። ብዙ እንግዶችም ይኖሩናል ከዚህ በኋላም በተጠናከረ ሁኔታ ብዙ ለማህበረሰባችን ጠቃሚ ነው የምንለውን ፕሮግራም ይዘን መምጣታችን እንቀጥላለን። አቶ አብነት በድጋሚ ስለተገናኘን በጣም ደስ ብሎኛል። እጅግ በጣም የተወደደ ዝግጅት ነበር የሳምንቱ ዝግጅት። ብዙ ሰዎች አመስግነዋል። እንዳየኸው በጉጉት የምንጠብቀው ፕሮግራም ነው ብለዋል። ብዙ ሪስፖንሲቢሊቲ ነው የጫኑብን፣ ወደኋላም ወደ ምንም እንዳንል ይመስላል እና በጣም አመሰግናለሁ ለምታደርገው ለምትሰጠው ለኮሚኒቲ ሰርቪስም። እንኳን ደህና መጣ። አመሰግናለሁ ቅድስት። እውነትም ጊዜውም አሳሳቢ ነው። የኛ ኮሚኒቲ በጣም ብዙ ነው በካናዳ እና አሜሪካ የሚኖረው። ምናልባት ይቅርታ መጠየቅ የሚገባኝ አብዛኛውን ትኩረቴን አሜሪካ ላይ ነው ያደረኩት። ሰሞኑን ግን አንዳንድ ስራዎችን ጀምሬያለሁ። ከካናዳ መረጃ የማገኝባቸውን ዌብሳይቶች ሳብስክራይብ እያደረኩ ነው። የካናዳ ሙሉ መረጃ ደግሞ በቅርቡ ይዤ እቀርባለሁ። ወደ 1 ሚሊዮን የሚሆኑ ስደተኛ ኢትዮጵያውያን ኤርትራውያን እዚህ ሀገር ስላሉ ጊዜው ደግሞ በየጊዜው በየሰዓቱ የሚለዋወጡ ብዙ አጀንዳዎች አሉት በትራምፕ አስተዳደር ምክንያት። በየጊዜው እንደዚህ አይነት መረጃዎችን ማቅረብ ተገቢ ነው፣ ግዴታችን ነው ብዬ አምናለሁ። ይሄንም እድል ስለሰጠሽኝ አመሰግናለሁ። ለመጀመሪያ ጊዜ ገቡ ሰዎች ካሉ አብነት አገኘው ተሰማ እባላለሁ። በፋይናንስ እና ቢዝነስ ምክር አገልግሎት እሰጣለሁ። ቢሮዬ የሚገኘው ሰሜን ቨርጂኒያ ውስጥ አሌክዛንድራ የሚባል ቦታ ነው። በአካል የሚፈልጉ ሰዎች እዛ ካልሆነ በዙም ማግኘት ይችላለሁ። ቢዝነስ ሲጀመር ቢዝነስ ፕላን መጽሐፍ፣ ቢዝነስ ላይሰንስ ሙሉ ፕሮሰሱን ስለ ማርኬቲንግ እና ስለ ቡክኪፒንግ አስተምራለሁ። በእኔ ጓደኞች ፓርትነሮች ደግሞ በማራኪ በኩል የአማዞን ስልጠና እንሰጣለን። ሜዲካል ቢሊንግ፣ ስለ ኢምፖርት ኤክስፖርት ወደ 12 ኮርሶች እንሰጣለን። እሱንም መሳተፍ ይችላሉ። ማራኪ ሶሉሽን የሚለው ዌብሳይት እዚህ ቪዲዮ ስር ያለው ላይ ገብተው ማለት ነው። ፕላስ ደግሞ ኢትዮጵያ ያሉን ቤተሰቦች ቢታመሙብን ሐኪም የሚያገኙበት ማራኪ ሄልዝ የምትባል ሊንክ አለችን። ማንኛውም አሜሪካ፣ ካናዳ፣ አውሮፓ ያለ ሰው ኢትዮጵያ ቤተሰቦቹ ቢታመሙበት ማራኪ ሲቲ ዳትኔት ውስጥ ቢገቡ ከላይ ማራኪ ሄልዝ የምትል ፔጅ አለች። እዛ ላይ የራሱን ስምና አድራሻ ማስገባት ይቻላል። የቤተሰቦችን ስምና አድራሻ ማስገባት ይቻላል። በየትኛውም ኢትዮጵያ ከተማ ቢኖሩ ቤተሰቦቹ እዛ ከኛ ጋር የተስማሙ ዶክተሮች ኮንታክት አድርገዋቸው መጀመሪያ ምርመራ አድርገውላቸው ተጨማሪ ምርመራ ካለ ወደ ሌላ ሆስፒታል ይልኳቸዋል። መድኃኒት መታዘዝ ካለበት መድኃኒት ያዘዋቸዋል እና ግራ መጋባት ሳያስፈልጋቸው ከዚህ ሆነው ለቤተሰቦቻቸው የሕክምና አገልግሎት እንዲቀርብ ማድረግ ይችላሉ። በማራኪ በኩል እንደዚህ አይነት ስራዎችን ለመስራት እየሞከርን ነው። በጣም አመሰግናለሁ። በዚህ አጋጣሚ አቶ አብነትን ወይም በኤቢ ፋይናንሻል ለማግኘት የምትፈልጉ ከታች እንደተለመደው ኮንታክት እንተውላችኋለን። መልካም፣ እንግዲህ ወደ ስቶክ ማርኬት ቀጥታ ብንሄድስ? እንግዲህ እንደምታዩ ስቶክ ማርኬት ተቀላቅሏል፣ ቀይና አረንጓዴ። እንዲያውም ጠዋት ቀይ ነው የነበረው። ለምንድን ነው ወደዚህ የመጣው ከተባለ በኋላ በዜና መልክ እናየዋለን። ሙዲ የተባለው ካምፓኒ ለመጀመሪያ ጊዜ የአሜሪካንን ስታተስ
በኢኮኖሚ ያላትን ስታተስ በፋይናንስ ያላትን ስታተስ ቀንሶባታል ለመጀመሪያ ጊዜ። እንግዲህ አገራት ካምፓኒዎች ስታተስ ይሰጣቸዋል ከ3 ኤዎች ኤኤኤ ትሪፕል ኤ ጀምሮ ከዛ ኤኤ ከዛ ወደ ቢ ይገባሉ ትሪፕል ቢ ቢ ከዛ ወደ ሲ ያሉ ይወርዳሉ ማለት ነው። ስታተስሽ ከኤ ወደ ሲ ወደ ምናምን ከወረደ ላንቺ የሚያበድሩት ተቋማት በቃ እየፈሩ ይመጣል። ብዙዎቹ አያበድሩሽም። አገራት ሊሆን ይችላሉ፣ ካምፓኒዎች ሊሆን ይችላሉ፣ አያበድሩሽም። ለምሳሌ ቦንድ አይገዙም ካንቺ ይፈራሉ ማለት ነው። ከገዙ ደግሞ ከፍተኛ ወለድ ይጠይቃሉ። ከዚህ በፊት ቦንድ አንከፍልም ያሉ ሀገራት ለምሳሌ በአንድ ወቅት ኢትዮጵያ ወለዱን አልከፍልም የቦንድ ባለችበት ጊዜ ለተወሰነ ነገር ዳውንግሬድ አድርገዋታል። አርጀንቲናም በጣም ጎድተዋታል። ግሪክን በጣም ነበር ያወረዱባት። ሶ ኢኮኖሚሽን ያዩና እንደነዚህ አይነት ተቋማት ዳውንግሬድ ያደርጉሻል ወይም ይቀንሱብሻል። ከቀነሰ ወለዱ ይጨምርብሻል ማለት ነው። ወለዱ ሲጨምር ላንቺ የሚያበድሩት ብቻ ብዙ ወለድ ይጠይቃሉ ብቻ ሳይሆን መንግስታት ደግሞ ብዙ ወለድ ከፍለው ስለሆነ ብድሩን የሚያመጡት አገራቸው ላይ የሞርጌጅ የመኪና የምናምን ኢንተረስት ሬቱ በአንድ ሁሉ ይጨምራል። ስለዚህ ከትናንት ወዲያ ይመስለኛል ሙዲ የአሜሪካንን ስታተስ ከትሪፕል ኤ ወደ ኤኤ1 ዳውንግሬድ ስላደረገው ከዛሬ ጠዋት ጀምሮ ስቶኩ እንዳለ ቀይ ሆኗል። እንዲያውም ዶው ጆንስ ትንሽ አረንጓዴ ያሳያል። አሁን እሱም ገና ጫፍ ላይ ነው ያለው 0.13 ነው። እዚሁ ሳንወርድ መልሶ ቀይ ሊገባ ይችላል። ዶው ጆንስ ኢንዳስትሪያል አቨሬጅ 42000 ነው። ባለፈው ሳምንት እንደነበረው አይነት ነው። ዛሬ በ0.15 ከፍሏል ነው የሚለው። ቅድም እንዳልኩት ከአንድ ሰዓት በፊት ቀይ ነው የነበረው። በ5 ቀን ብቻ ካየ ነው በ1% ነው ጭማሪ ያሳየው። ምክንያቱም ስለቀነሰ ትንሽ ከፍ ብሎ ነበር መልሶ ስለቀነሰ ማለት ነው። በአንድ ወር ካየ ነው 11% አካባቢ ጭማሪ ያሳያል። እንደዚህ አይነት በቃ መረጃዎች አንዴ ሲወጡ በአንዴ ነው ኢኮኖሚውን የሚረብሹት። ስታንዳርድ ኤንድ ፑር 500 በኔጌቲቭ 0.11% ነው። 5900 ነው። ያው ዜናው ነው የረበሸው። ባለፈው ሳምንት ደህና ነበር እንደምታስታውሸው አረንጓዴ ብቻ ነበር። በሳምንት ውስጥ በ1% ብቻ ነው ያደገው። ይሄኔ ምናልባት በ5 በ7% አድጓል። ግን ከትናንትና ጀምሮ ዛሬ በመቀነሱ ምክንያት በአጠቃላይ ኢፌክቱን እንደዚህ ሆኗል። በአንድ ወር ካየነው በ15% ነው ያደገው ስታንዳርድ ኤንድ ፑር። በጣም ትልቅ እድገት ነው። ያው የዛሬ ዜና ባይረብሸው ኖሮ በከፍተኛ ሁኔታ ማደግ ይችል ነበር። ናስዳክ የቴክኖሎጂ ካምፓኒዎች ናቸው። 19157 ነው ስቶካቸው። ኔጌቲቭ ነው የሚያሳየው። በ5 ቀን ካየነው በ1% አካባቢ ፖዚቲቭ አለው። በአንድ ወር ካየነው በ20% ጨምሮላቸዋል። ይሄ በጣም ትልቅ እድገት ነው። ናስዳክ እንግዲህ ኢማጂን 4000 የሚሆኑ ተቋማት ናቸው ያሉት ናስዳክ ውስጥ። ኦል የቴክኖሎጂ ካምፓኒዎች፣ ባንኮች፣ ኢንሹራንሶች በሙሉ ስቶካቸውም ይሸጣል፣ ኢንዴክስም ጭምር ነው። ከፍ ዝቅ ሲል የሚታይበት ነው። ፕላስ ማርኬትም ነው፣ ገበያም ጭምር ነው። የእነዚህ ሁሉ ቴክኖሎጂ ካምፓኒዎች በትሪሊየን ዶላር የሚያንቀሳቀሱ እነ ቴስላ እነ አማዞን ማይክሮሶፍት ያሉበት ነው። እነዛ ላይ ኢንቨስት ያደረገ ካምፓኒ 20% ወልዶለታል ማለት እኮ በጣም የሚገርም ነው። በአንድ ወር ውስጥ ከየት ይመጣል እንደዚህ አይነት ኢንካም? እነዚህ ህጋዊ ተቋማት ናቸው። በደንብ ስራቸው የሚታወቁ ናቸው። የሚያምታቱ የሚያጨረብሩ አይደለም። አማዞን፣ ቴስላ፣ ማይክሮሶፍት ህጋዊ ካምፓኒዎች ናቸውና ሰዎች ገንዘባቸውን ኢንቨስት ካደረጉ ማድረግም ስለሚገባን እንደነዚህ አይነት ካምፓኒዎች ላይ ነው ኢንቨስት ማድረግ ያለብን። ስቶክ ማርኬት ከፍ ዝቅ ይላል፣ ዜናዎች ይረብሹታል። ራሽናልም ኢሞሽናልም በሆነ መንገድ በተለይ በራቢን ሁድ በኩል የሚገዙ የዩኒቨርሲቲ ተማሪዎች አሉ፣ ወጣቶች ቶሎ ይረብሹና ወዲያው ስቶክ ይሸጣሉ። በቁጥርም ብዙ ናቸው። የሪቴል የሚባለው ነው እሱ ይረብሸዋል። ግን በሂደት ሲታይ በረጅም ጊዜ ሲታይ ግን ስቶክ ማርኬት በጣም ያዋጣልና እሱን እንዲረዱልን እንፈልጋለን። እንዲደናገጡ ሳይሆን እንዲያውቁት ያህል ነው። ሩሴል የሚባሉት በማርኬት ያላቸው ዋጋ ከ2 ቢሊዮን ዶላር በታች የሆኑ ተቋማት 2000 ተቋማት ኢንዴክስ የሚታይበት ነው። ሩሴል ዛሬ በ0.85% ቅናሽ ያሳያል። በ5 ቀን ኦልሞስት ቅናሽ ነው። በአንድ ወር ካየ ነው በ13% ወልዷል። ቪክስ የፍርሃት መጠቆሚያ ነው። በቺካጎ ባለ ተቋም ነው የሚዘጋጀው። ፍርሃቱን ዛሬ እንደምታየው በ5.97% ጨምሯል። ባለፈው ሳምንት ቀንሶ ነበር፣ በተከታታይ እየቀነሰ ነበር። እንግዲህ ኢማጂን ዛሬ ብቻ በ6% ነው የጨመረው። በ1 ፖይንት ነው ዛሬ የጀመረው። እንግዲህ which is ትናንት 17 አካባቢ ነበር፣ ዛሬ ወደ 18 ገብቷል። ወደ 10 ፖይንት አካባቢ እየደረሰ ነበር ፍርሃቱ which is በቃ በጣም ተረጋግቶ ነበር። የዓለም ኢንቨስተሮችም ሊሆን ይችላሉ። ምክንያቱም 75% የሚሆነው የዓለም ካፒታል አሜሪካ ላይ ነው ኢንቨስት የሚደረገው። ስለዚህ አሜሪካ ላይ የሆነ ነገር ሲመጣ ጉንፋን ሲገባ ሁሉም ነው የሚያስነጥሰው ማለት ነው። ፍርሃቱ እንደሚታየው ዛሬ ብቻ በ6% ጨምሯል። ሰዎች ፈርተዋል ለአሜሪካ ማበደር ማለት ነው። ዋናዎቹ ቴክኖሎጂ ካምፓኒዎችን ካየናቸው አፕል ዛሬ በ1.34% ቀንሶበታል። አልፋቤት በ0.72% ቀንሷል። ማይክሮሶፍት ትንሽ ጭማሪ ያለው ወደ 1% የሚሆን፣ አማዞን 0.19% እየጨመረለት ነው። ሜታ 0.042 ጭማሪ ያሳያል። ቴስላ
እንደምታየው ከሚገባው በላይ ሪያክት የሚያደርገው ቴስላ ነው። ሁሌ 3% አካባቢ ገብቷል። ያው የቴስላ ቤታ ባለፈው እንዳየነው በማርኬቱ እና በካምፓኒው መካከል ያለው ሪያክሽን ልዩነቱ ቫሪያንሱ የሚታየው በቤታ ነው። ቤታው 2.5 ምናምን አካባቢ ነው። የቴስላ ቶሎ ነው ሪያክት የሚያደርገው፣ የሚቆጣውም የሚደሰተው። እንደሚታየው 3.28 ቀንሶበታል ቴስላ። በአጠቃላይ ስቶኩን እየጎዳ ያለው ሙዲ የተባለው ተቋም የአሜሪካን ደረጃ ከትሪፕል ኤ ወደ AA1 መቀነሱ ነው። በዓለም አቀፍ ደረጃም ካየ ነው የዓለም አቀፍ ስቶክ እንዳለ ኔጌቲቭ ውስጥ ነው ያለው። በቀኝ በኩል የሚታየው ስታንዳርድ ኤንድ ፑር 500 በ0.31% ቀንሷል። የአሜሪካው የአውሮፓው ስቶክ በ0.14% ቀንሷል። የለንደን ስቶክ FTSE 100 በ0.01% ቅናሽ ያሳያል። የጃፓኑ ኒኪ 225 በ0.68 በዓለም አቀፍ ደረጃ ስቶኩ እንዳለ የመናጋት ነገር ያሳያል። ዋናው ምክንያቱ ደግሞ የአሜሪካ ስታተስ መውረዱ ነው። ይሄ እንግዲህ ፕሬዚዳንት ትራምፕን በጣም እንደሚያስቆጣቸው ይገመታል። ትንሽ አላየሁትም ዜናውን እንጂ እሳቸው ወይ አጣጥለው ወይ የሆነ ነገር ትሩዝ የሚባለው ሶሻል ሚዲያቸው ላይ መጻፋቸው አይቀርም። ሙዲ የአሜሪካን ስቶክ በከፍተኛ ሁኔታ ጨምሮት ቢሆን ኖሮ ቀኑን ሙሉ ያወሩለት ነበር። አሁን በኔጌቲቭ በኩል ስለታየ ዝም ብለዋል። ምንም ነገር አላየሁም እስካሁን። ቢያንስ ፕሬዚዳንት ኦባማ ስልጣን ላይ በነበሩበት ጊዜ ትዊተር ላይ ጽፈው ነበር። ያኔ የአሜሪካ ስታተስ ሊወርድ ነው እንግዲህ ጉዳችሁን ታያላችሁ እያሉ ሲቀልዱ ነበር። በረጅም ጊዜ እንግዲህ ለመጀመሪያ ጊዜ የአሜሪካ ስታተስ ወርዷል ማለት ነው። ቦንድን በምናይበት ጊዜ እንደምታየው የአሜሪካ 10 ዓመት ቦንድ 4.549 ገብቷል። ዛሬ ብቻ በ0.109% ጨምሯል። ማለት ወለዱ ነው የጨመረው። እንግዲህ ወለዱ ጨመረ ማለት ነው ሰዎች ለአሜሪካ መንግስት ሲያበድሩ ከፍተኛ ወለድ ይጠይቃሉ ማለት ነው። ወይም የማበደር ፍላጎት ስለሌላቸው የአሜሪካ መንግስት ወለዱን ከፍ ያደርግላቸዋል። ለኔ ካበድራችሁኝ ከፍ አድርጌ እሰጣችኋለሁ ይላቸዋል። የጀርመን እና የእንግሊዝ ወለድ ግን እንደቀነሰ ያሳያል። ኔጌቲቭ ነው ትንሽ። የጃፓን ወለድም ትንሽ ጭማሪ ያሳያል። ወርቅን በምናይበት ጊዜ ኮሞዲቲ እንደሚታወቀው እንግዲህ ስቶክ ሲቀንስና የወለዱ ደግሞ የቦንድ ወለድ ትንሽ ግራ መጋባት በሚፈጥርበት ጊዜ ሰዎች ተመልሰው ወርቅ ላይ ነው የሚደበቁት። ያው ዲፌንሲቭ አሴት ነው፣ ገንዘባችን የሚሸሸግበት ለጊዜው የምንደብቅበት መድረክ ወርቅ ነው። ወርቅ ዛሬ $3231 ነው በአንድ ኦንስ የሚሸጠው። ዛሬ ብቻ በ1.54% ጭማሪ ያሳያል። ነዳጅ 65.42% ነው፣ ትንሽ 0.02% ያሳያል። ነዳጅ የጨመረበት ምክንያት አንዱ የአሜሪካ ወደ ሪሴሽን የመግባት ወይም ኢኮኖሚ የመውደቅ እድሉ ቀንሷል የሚል ዜና ስለወጣ ነው። ኢኮኖሚ የሚያድግ ከሆነ መልሶ የሚነሳ ከሆነ የነዳጅ ፍላጎትም እየጨመረ ይሄዳል። ይሄን ማን ነው ያወራው፣ ለምንድን ነው ያወራው የሚለውን ትንሽ ቆይተን እናየዋለን። ዋና ዋናዎቹ የስቶክ ማርኬት ወሬዎች እነዚህ ነበሩ። ቅድስት በጣም አመሰግናለሁኝ። እንደው ይሄንን ስለ ስቶክ ማርኬት በማዳመጥበት ሰዓት አንድ እናት የሰጠችውን ምስክርነት ፌስቡክ ላይ ተመልክቼ አንድ ግሩፕ ውስጥ አንድ ሀሳብ መጣልኝ። ምንድነው እናቶች ግሩፕ የሚባል አለ በአሜሪካን ሀገር ያለ። በመከራችሁኝ መሰረት ኢንቨስት አድርጌ ስቶክ ማርኬት ውስጥ ብዙ ትርፍ አግኝቼ የዳውን ፔመንት ሳይቀር ገንዘብ አግኝቼ ቤት ገዝቻለሁ የሚል እንደ ምስክርነት ተመለከትኩ። ምናልባት አንዳንድ ጊዜ እንደዚህ ሳይንሱ የስቶክ ማርኬት የማይገባን ሰዎች እንደዚህ ልምድ ያላቸው ያሳለፉ ሰዎች ሲነግሩን ልምድ መስማት በጣም ጥሩ ትምህርት ይሰጠናል ብዬ አስባለሁ። እና ምናልባት በስቶክ ማርኬት ያተረፉ ሰዎች ልምዳቸውን ከየትኛው አሁን ከዚህ ግዙ ማለት አልችልም እንደ ባለሙያ ብለሃል። ነገር ግን እኔ እንደ ማንኛውም ሰው ከወልማርት ገዝቼ የኔ ያክል አትርፌ ብዬ ልምዴን ማውራት ችግር ያለው አይመስለኝም። እና ምናልባት ልምዳቸውን ማካፈል የሚችሉ ሰዎች ሳምንት ለተወሰነ ደቂቃ ልናካትተው እንችላለን ፍቃደኛ ከሆኑ። ኢንካሬጅ እንዲያደርጉን ነው እንድንገዛ፣ የቱን እንግዛ፣ የቱ አከሰረኝ፣ የራሳቸውን ምን ተማሩበት ሳያውቁ ገብተው የሚለውን ቢያካፍሉን ጥሩ ነው ብዬ ስላሰብኩ እንደው በዛው ካሉ እንደው በኮመንትም መቅረብ ያልፈለጉት በኮመንት ሴክሽን ቢያሳውቁን ደስ ይለኛል። ትክክል ነው። የኮቪዱ ጊዜ ያው ሁላችን ቤታችን ነበርን። በአንድ ሚዲያ በኩል እየተጋበዝኩ ስለ ስቶክ ማርኬት፣ ስለ ፋይናንስ ቢዝነስ አስተምር ነበር። ልክ አንቺ ላይ የሚሰራውን ፕሮግራም ሮብ ማታ አስተምር ነበር እና
ያን የሚያውቁ ሰዎች ልክ አሁን እንደማቀርበው ነው የምናገረው የነበረው ስለ ፋይናንስ እና ስለ ስቶክ ማርኬት። በአንድ ወቅት ስለ ስቶክ ማርኬት ያሉት አማራጮችን በማስተምርበት ጊዜ አንድ ተመልካች አስገቡኝ ብሎ ገባ። ዙም ነበር ፕሬዘንቴሽኑ እና የነገረን ነገር ይሄን ነው የነገረን። በቃ መስሪያ ቤቱ ላይ የነበረውን ገንዘብ ለሚቹዋል ፈንድ ነው የሰጣቸው። እሱ የስቶክ ማርኬት እውቀት ስላልነበረው ለሚቹዋል ፈንድ ካምፓኒ ሰጣቸው። ሚቹዋል ፈንድ እሱ የነገረን የጥሮታ ገንዘቡን አውጥቶ እንደሰጣቸው ነው። ትክክል እንዳልሆነ ነግሬዋለሁ። ሙሉ በሙሉ የጥሮታ ገንዘብ አውጥተሽ ስቶክ ላይ አታስቀምጭም፣ ግን ጓደኛው አድቫይዝ አድርጎት ነው ወደዛ የገባው። ኤኒዌይ ልጁ ተሳክቶለታል እና የጥሮታ ገንዘቤ እንዳለ አውጥቼ ለሚቹዋል ፈንድ ሰጥተዋቸው አለ እና በዛን ወቅት በአመቱ ያዋናውን ገንዘቡን ይዘው ትርፉን ብቻ ሰጡት እና ትርፉን ተቀብዬ ቢዝነስ ከፈትኩበት። ሁለተኛው አመት ላይ ሌላ ትርፍ ላኩልኝ። በሁለተኛው አመት ሌላ ቢዝነስ ከፈትኩበት እና እቺ ምስክር መስጠት ፈልጋለሁ ብሎ ነው መድረክ ላይ ወጥቶ የተናገረውና የተጎዱም ሰዎች ይኖራሉ፣ ያተረፉም ሰዎች ይኖራሉ። ከተጎዱ እንዴት ነው የተጎዱት? ምን ቦታ ላይ ቢያስቀምጡ ነው የተጎዱት? የራሳቸው ምስክርነት መስጠት ይችላሉ። ከተጠቀሙም በሚቹዋል ፈንድ በኩል ነው የገዙት ወይስ ስፔሲፊክ ስቶክ መርጠው ነው የገዙት ወይስ ኢቲኤፍ የሚባለው ነው የገዙት የሚለውን የራሳቸውን ምስክርነት ቢሰጡን ጥሩ ነው። ዋናው እዚህ ጋር እኛ ምንም የምንሰራው ኮሚሽን የለም። የዚህ ቦታ ስቶክ ግቡ አትግቡ አንልም። ግን እንደዚህ ተሰደን የመጣንበት ሀገር ኖርዝ አሜሪካ እና አውሮፓ ሀብታም ሀገራት ናቸው። ገንዘብ በትሪሊየን ዶላር የሚገላበጥባቸው ሀገራት ላይ እኛ አይደለም መገላበጥ ያለብን፣ ገንዘቡን ነው ማገላበጥ ያለብን። ለሱ ደግሞ የምናውቀውን ያህል እናስተምራለን። ሌሎችም ከኛ የተሻሉ ሙቀት ያላቸው ሰዎች ስለሚኖሩ እነሱም ተደፋፍረው እንደዚህ አይነት ቦታ እየወጡ የተለያየ ትምህርት ቢሰጡ ጥሩ ነው ብዬ ነው የማምነው። በትክክል አሁን ዛሬ ምናልባት ወደኋላ የምናነሳው ብዙዎች የተታለሉበት እንደ ክሪፕቶ የሚመስሉና የተለያዩ ነገሮች አሉ። እኛ ብቻ ሳንሆን እንደው መጽሐፍ ቅዱስ ራሱ የሚናገረው ነገር አለ። ህዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። ሌላ ኮንቴክስት ቢኖረው ሰዎች የሚጠፉት እውቀት ከማጣት የተነሳ ነው፣ ግንዛቤ ከማጣት የተነሳ ነው እና አውቀነው ካደረገን ማንንም ሰው ብሌም አናደርግም። ልምድ የምናቀርበው ይሄንን አድርጉ። አንተ ብዙ ጊዜ የምትናገረው ነገር አለ። ገና ቪዲዮን ሁሉ ሳይጨርሱ ገብተው መግዛት የሚፈልጉ እሱ ነው ብዬ ነው እኔ ለዘራፊ አሳልፎ የሚሰጠው። ያለበለዛ ግን ኢንፎርሜሽን ስንሰማ ከዛ ደግሞ እኛ የራሳችንን ሪሰርች ሰዎች ልምድ መጠየቅ እሱን ካደረገን ለጥሩ ነገር እንበቃለን ብዬ ነው የማስበው። አመሰግናለሁ። ዜናዎቻችንን ለመስማት ጓግተናል። ወደ ዜናዎቹ እንሂድ። እንግዲህ ከአሜሪካም ወጣ ብለንም አውሮፓም ብዙ ወሬዎች አሉ። ዛሬ ጥሩ ጥሩ ፕሮግራሞች ስለሆነ ያሉት ወሬዎቹም ጥሩ ናቸው። የትምህርታዊ መልእክቱም በጣም ጥሩ ነው። በእርግጠኝነት ገና ሳይሰሙት ሼር እንዲያደርጉት በትህትና ጠይቃለሁ። ምክንያቱም ብዙ ሰው ጋር ቢደርስ ይጠቀማል ብዬ አምናለሁ። በተለይ ወደ መጨረሻው አካባቢ ሳትጨርሱ ቪዲዮ መልቀቅ ማቋረጥ የለባችሁም የሚል ምክር በመምከር ልጀምር። እንግዲህ ሰሞኑን ከአሜሪካ ስንነሳ የትራምፕ ሳምንት ነበር። አንዳንድ ጊዜ እንደ ካርታ ጨዋታ ይመስላል። ካርታ ጨዋታ አንዴ መሸነፍ ስትጀምሪ በተከታታይ ትሸነፊያለሽ። አንዳንዴ ደግሞ የሆነ ጊዜ ማሸነፍ ስትጀምሪ የምታነሹ ካርታ በሙሉ ትክክለኛው ቦታ ላይ ይገባልሻል እና ይሄ አኪሮ መጥቶለታል ምናምን ይባላል። ያኔ እና ትራምፕ ሳምንቱ ሲጀምር ባለፈው ሳምንት አኪራቸው መጥቶላቸው ነበር። በተከታታይ ድል በድል ሆኖ ነበር። ሳምንቱ ላይ አልቅ ሲል ደግሞ እንደገና አኪራቸው ጠፋ። ብዙ ነገር ተብላሸባቸው እና በዚህ እንትን ነው የምናየው ማለት ነው ሳምንቱ የተከናወነውን። እንደሚታወቀው ሳምንቱ ሲጀምር ሳውዲ አረቢያ ነው ጉዟቸውን የጀመሩት። በመጀመሪያ ዓመት ተርማቸው ስልጣን በያዙበት ጊዜ 2016-17 አካባቢ መጀመሪያ የሄዱት ወደ አረብ ሀገራት ነው። እሳቸው ገንዘብ ወዳለበት ቦታ ነው መጀመሪያ የሄዱት። ወይ እስራኤል ወይ አውሮፓ ወይ ካናዳ አይደለም። መጀመሪያ ገንዘብ ወዳለበት ነው የሚሄዱት። የቢዝነስ ፐርሰን ናቸው። በጣም ያስታውቃል። አረብ ሀገር በሄዱ ጊዜ ሳውዲ አረቢያ፣ ኳታር እና ዩናይትድ አረብ ኤምሬት፣ ዱባይ ነበር የሄዱት። በሄዱበት ጊዜ በሙሉ እንዳለ ትላልቅ የቢዝነስ ካምፓኒዎችን ሲኦ አሰልፈው ነው የሄዱት። ከእያንዳንዱ ሀገር ንጉስ ጋር እጅ በእጅ ያስጨባበጡ እንዲተዋወቁ፣ በእርግጥ ይተዋወቃሉ፣ ግን በሌላ ሀገር ይሄ አይታይም በብዛት። ከዚህ በፊት የነበሩት ሌሎች ፕሬዚዳንቶችም እንደዚህ አያደርጉም በብዛት። እሳቸው በቃ ቀኑን ሙሉ ምናልባት ግማሹን ቀን ስለ ቢዝነስ ነው የሚያስቡት፣ ግማሹን ቀን ኢሚግራንት እንዴት ነው ማባረው እያሉ ነው የሚያስቡት ይመስለኛል። እና አረብ ሀገር በነበሩበት ጊዜ ሶስቱን ሀገራት በጎበኙበት ጊዜ ሙሉ በሙሉ ትኩረታቸው ቢዝነስ ላይ ነው የነበረው። ተሳክቶላቸዋል። እንግዲህ የተሳካላቸው እሳቸው እንደ መንግስት ብቻ ሳይሆን ትላልቅ የአሜሪካ ካምፓኒዎችም ተሳክቶላቸዋል። ትላልቅ ውል ነው ተስማምተው የመጡት። ከነዚህ ውስጥ አንዱ ኤለን ማስክ ለሳውዲ አረቢያ ስታርሊንክ ለማቅረብ ተስማምቷል። ግን ስምምነቱ ትንሽ ሞዲፋይድ የሆነ ይመስላል። ምክንያቱም
ባህሩ አካባቢ ነው የተስማሙት። ስታርሊንክን ባህር አካባቢ ይሄ ወደብ ምናምን ስላለ የመርከቦች እንቅስቃሴ ስላለ ስታርሊንክን እዛ ለመጠቀም ነው። ለምንድነው ባህሩ ላይ ብቻ የተስማሙት? መሀል ከተማውንስ ለምንድነው የኢንተርኔት አገልግሎት ስታርሊንክን ማያቀርበው? እንግዲህ ሳውዲ ፈርታ ሊሆን ይችላል። ከዚህ በፊት እንዳወራ ነው ኤለን ማስክ የራሱ ችግሮች አሉበት። ኢንተርኔቱን አንዴ ከተቆጣጠረው በኋላ እኔ ያልኳችሁን ካልተቀበላችሁ ኢንተርኔቱን ዘጋባችኋለሁ የማለት ትሬንድ እያሳየ ስለሆነ ፈርቶት ሊሆን ይችላል። ግን በትራምፕ በኩል የመጣ ሰው ስለሆነ አሁን ቢያንስ ባህሩን ሰተንሃል ብለውታል። ከፈለገ የባህሩን ኢንተርኔት መዝጋት ይችላል ማለት ነው ሌላ ጊዜ። አማዞን ዱሜን ከተባለ የሳውዲ አረቢያ ተቋም ጋር የአርቲፊሻል ኢንተለጀንስ ስምምነት ፓርትነርሺፕ ተፈራርሟል። ኤክሰን ሞቢል እና ሁለት የነዳጅ አምራች ተቋማት $60 ቢሊዮን የሚያወጣ ስምምነት ከዩናይትድ አረብ ኤምሬት ጋር ተስማምተዋል። ዩናይትድ አረብ ኤምሬት እንደገና አሜሪካ ውስጥ አይ ቲንክ ወደ $4 ቢሊዮን የሚያወጣ ፋብሪካ የአልሙኒየም ፋብሪካ ኦክላሃማ የተባለ ቦታ ላይ ለመስራት ተስማምታለች። ሳውዲ አረቢያ $142 ቢሊዮን የሚያወጣ የጦር መሳሪያ ከአሜሪካ የጦር አምራቾች ዲፌንስ ፈርም ከሚባሉት ለመግዛት ተስማምታለች። ኳታር $96 ቢሊዮን የሚያወጣ የቦይንግ ወደ 200 የሚሆኑ ቦይንግ አውሮፕላኖችን ለመግዛት ተስማምታለች። ባለፈው በቻይና ቦይንግ ተጎድቶ አንድ ፋብሪካ ሁሉ ዘግቶ ነበር። ወደ 30,000 ሰራተኞችን በትኖ ነበር። አሁን እንደገና በዚህ ከኳታር በተገኘው ድል መሰረት ተመልሶ ሰራተኞችን መቅጠሩ አይቀርም ማለት ነው። ኢምፕሎይመንቱ ይስተካከላል ማለት ነው። በዚሁ ፕሮሰስ ደግሞ ትራምፕ ራሳቸው እንደግለሰብ ትንሽም ቢሆን ስጦታ አግኝተዋል። $400 ሚሊዮን የሚያወጣ አውሮፕላን በስጦታ ተሰጥቷቸዋል። የራሳቸው የኤርፎርስ ዋን የሚባል የፕሬዚዳንት አውሮፕላን ነው። አሜሪካ ውስጥ ከፍተኛ ክርክር ተጀምሯል። ህገወጥ ነው። ምክንያቱም ኮንስቲትዩሽኑ የአሜሪካ ፕሬዚዳንት ከየትኛውም ሀገር መሪ ስጦታ መቀበል አይችልም ይላል። ካልሆነ አሳልፎ ሊሰጥ ይችላል የአሜሪካን ጥቅም በሚል እንኳን የአሜሪካ መሪና የፌዴራል መንግስት ሰራተኞች $30 ምናምን በላይ ስጦታ መቀበል አይችሉም። እኔ እንደማስታውሰው በምሰራበት ስራ ምክንያት ምሳ የምንጋብዛቸው ከሆነ የፌዴራል መንግስት ሰራተኞችን መጀመሪያ የሚጠይቁን የምሳው ዋጋ ስንት ነው ብሎ ነው የሚጠይቁን። እና $100 የሚያወጣ ምሳ ጋብዛለሁ ካልሽ እሺ አይመጡም። አይ ቲንክ ተመልሰው ሄደው ሪፖርት ያደርጋሉ የት እንደተመገቡ፣ የምግብ ዋጋ ስንት ነበር ይመስለኛል። ዋጋ ጠይቀው ነው የሚመጡት። እና እኔም ወስዳቸው ወይም እኛም እንወስዳቸው የአበሻ ሬስቶራንት ስለሆነ የምንጋብዛቸው የፌዴራል ሰራተኞችን የአበሻ ደግሞ 20-25 ብር ስለሆነች ዋጋዋ ዩዥዋሊ እሺ ይሉናል። እና አንድም ሁለቴም አጋጥሞኛል እንደዛ ዋጋ ስንት ነው ተብዬ ተጠይቄ ያውቃለሁ። በጣም ጥብቅ ህግ ነው። በፌዴራል መንግስት ሰራተኛ ስጦታ ከሰው መቀበል አይቻልም። ጭራሽ ፕሬዚዳንቱ ግን $400 ሚሊዮን የሚያወጣ ስጦታ ተቀብለዋል። እሱ እንግዲህ የቀናቸው ነው። ፖለቲካሊ በጣም ተሳክቶላቸዋል። ግራ በሚያጋባ መንገድ አንደኛ የሶሪያን ፕሬዚዳንት ሳውዲ አረቢያ ሄደው እጅ ለእጅ ተጨባብጠዋል። እኔ የሶሪያ ፕሬዚዳንት አልአሳድን ቅርብ ጊዜ ከስልጣን ያነሱ ተዋጊ ናቸው። የአልቃይዳ ሜምበር የነበሩ ናቸው። ከዓመት በፊት ይመስለኛል አሜሪካ ይህን ሰው አሳልፎ ለሰጠ ሰው $10 ሚሊዮን እሰጣለሁ ብላ ፖስት አድርጋ ነበር፣ ማስታወቂያ ለጥፋ ነበር፣ ያሉበትን ለጠቆመ ሰው ማለት ነው። አሁን ጭራሽ ሳውዲ አረቢያ ሄደው በሱፍ በክራባት ዘንጦ ከፕሬዚዳንት ትራምፕ ጋር እጅ ለእጅ ተጨባብጠዋል። እሱ ብቻ አይደለም፣ ሶሪያ ላይ አሜሪካ የተጫነችውን ማዕቀብ አንስቻለሁ ብላለች። አሜሪካ ካነሳች ደግሞ አውሮፓ በሙሉ ያነሳል። ሶሪያ ከፍተኛ ነዳጅ አላት፣ ጋዝ አላት፣ ለረጅም ጊዜ ታፍኖ ነበር። አሁን አሜሪካ ራሷ ኢንቨስት ማድረግ ትጀምራለች ማለት ነው። ለሶሪያ ትልቅ እድል ነው። የፖለቲካው ጨዋታ ደግሞ ምንድነው? በኢራንና በሊባኖስ መካከል ግንኙነት የምትፈጥርላቸው አንዷ ሶሪያ ነበረች። ስለዚህ ሶሪያን ወደ ሳውዲ አረቢያ ካምፕ ካስገቧት፣ ወደ አሜሪካ ካምፕ ካስገቧት በኢራንና በሊባኖስ መካከል ያለው ግንኙነት ይቋረጣል። አትሊስት ፊዚካሊ ቃለ ማጓጓዝ ሊከብዳት ይችላል። ኢራን በባህር ልትችል ትችላለች። ፓለስታይንን በሚመለከት እንግዲህ አሜሪካ ለምን የሆነ አይነት ነገር ብቻ ሆኗል። አላውቅም እንዴት ነገሮች እየተለወጡ እንደመጡ። ከእስራኤል ጋር ጸብ ላይ ናቸው ፕሬዚዳንት ትራምፕ። የሚጠረጠሩ ነገሮች ምንድን ናቸው? የአሜሪካ የፕሬዚዳንቱ ልዩ የደህንነት አማካሪ የነበሩት ሰውዬ ላስት መንዝኛ በዜና ማቀርበናል ከስልጣን ተነስተዋል። እሳቸው ከስልጣን የተነሱት ከዛ በፊት የመን በምትደበደብበት ጊዜ የአትላንቲክ የተባለውን ጆርናል ዋና ኤዲተር በሜሴንጀር ውስጥ ስላካተቱት በሚስጥር እንዴት የመን እንደምትደበደብ በምን አውሮፕላን በስንት ሰዓት እንደምትመታ የተነጋገሩትን በሙሉ ያ ጋዜጠኛ ስለደረሰው ሄዶ ደግሞ ጋዜጣው ላይ ስላወጣ በዛ ነው ተብሎ ነበር። ትንሽ ቆይቶ ሌላ ሚስጥር ወጣ። ሌላው ሚስጥር ምንድነው? በድብቅ ከእስራኤል ጋር እየሰሩ ነው እና ትራምፕ ከኢራን ጋር ተደራድሮ መስማማት ይፈልጋል። እኒህ ሰውዬ ደግሞ ከእስራኤል ጋር ተስማምተው
አሜሪካና ኢራን እንዳይስማሙ ጭራሽ አሜሪካ ከኢራን ጋር ሆና ኢራን እንድትደበድብ ውስጥ ለውስጥ እየሰራ ነው አማካሪ የአሜሪካ የትራምፕ አማካሪ። እሱ ብቻ ሳይሆን የትራምፕ ሚቲንግ ላይ የሚኒስትሮች ሚቲንግ ላይ ከእስራኤል የመጣ የስልክ አፕሊኬሽን ስልኩ ላይ ዳውንሎድ አድርጎ ሚቲንጉን ሁሉ እስራኤል አክሰስ ማድረግ ትችል ነበር። ይሄ ሲታወቅ በቃ ውጡ ተባሉ። ከዋይት ሃውስ እንዲባረሩ ተደረገ። ወደ ዩናይትድ ኔሽንስ አምባሳደር አድርገን ልኬዋለሁ ብለው ለማረጋጋት ሞከሩ። ግን በሴኔት በኩል እንደሚያልፍ ይታወቃል። ሴኔቶች በኩል ደግሞ ሪፐብሊካኖች መረጃው ስለደረሳቸው እንደማያሳልፉት ይታወቃል። የሰውየው ስም ከዛ በኋላ የለም፣ በቃ ጠፍቷል። እና ከዛ ጊዜ ጀምሮ እስራኤል ላይ ጥርሳቸውን የነከሱ ይመስላል። ውስጥ ለውስጥ ሌላ ሴራ እያሴርሽብኝ ነው በሚል በዚሁ መሰረት በዚህ ሳምንት እንግዲህ ፓለስታይንን አሜሪካ እንደ ሀገር ልታውቃት ትችላለች ተብሏል። ለመጀመሪያ ጊዜ እንግዲህ ጋዛ ሙሉ በሙሉ ጠፍታለች። በሚሊዮን የሚቆጠር ህዝብ ነው የሞተው በሚያሳዝን ሁኔታ። እስራኤል ላይ ዩናይትድ ኔሽንስ የሆነ ነገር ማዕቀብ ጥላለው ሲል መጀመሪያ የምትቃወም አሜሪካ ነበረች። ከዚህ በኋላ የምትቃወም አይመስለኝም። ፓለስታይንን አውቃለሁ እስከ ማለት ወሬ ተወርቷል። ገና ነው፣ ኦፊሻል አልሆነም። ከእስራኤል ጋር ያለው ግንኙነት እየሻከረ ነው። በዚህ ሳምንት አሜሪካዊ ወታደር ከእስራኤል ተፈቷል። ሐማስ ነበር የያዘው፣ ፈቶታል። ውስጥ ለውስጥ ነው ከሐማስ ጋር ድርድር የተደረገው። እስራኤል አልተሳተፈችም እዛ ድርድር ውስጥ። እስራኤል እንግዲህ ጋዛ ውስጥ የታሰረ ሰው በሐማስ በኩል ለአሜሪካ ተላልፎ ተሰጠ። የእስራኤል ጠቅላይ ሚኒስትር እንዲያገኝ ሲጠየቅ ማግኘት አልፈልግም ብሎ ቀጥታ ትራምፕን ሄዶ ነው ያገኛቸው። ስለዚህ እስራኤል ጋር የሆነ ነገር ለመሻከሩ ምልክት ነው። ዞሮ ዞሮ በፖለቲካም በኢኮኖሚም እንደዚህ ነገሮች የሚገለባበጡበት ሳምንትን ያሳለፍነው እንግዲህ ስለ ሰሞነኛው ስለሆነ የምናወራው የትራምፕ ወደ መጨረሻው ሳምንቱ ደግሞ እሳቸው ሳምንት እያለቀ ሲመጣ ደግሞ አኪራቸው እየጠፋ እየተበላሸባቸው መጣ። አንደኛው መጀመሪያ የተወራው የትራምፕ ሰዓትን የገዙ ሰው ክስ አቀረቡ። እንግዲህ ትራምፕ ብዙ ነገር ይሸጣሉ። ቲሸርት አላቸው፣ ኮፊ አላቸው፣ እስክሪብቶ ሁሉ ነገር አላቸው። በእርግጥ ሜድ ኢን ቻይና ናቸው በሙሉ የእሳቸው እቃዎች። እና የሆኑ ሰው የትራምፕ በጣም አድናቂ ናቸው። $600 የሚያወጣ የትራምፕ ሰዓት ገዝተው ነበር። በጣም የሚያምር ሰዓት ነው። የሴት ሰዓት ነው። ባል ለሚስት ነው ስጦታ የሰጣት እና ባክግራውንዱ ፒንክ ከለር ነው ሰዓቱ ማለት ነው። ከስር ፊርማ አለ፣ የፕሬዚዳንት ትራምፕ ፊርማ አለበት። ከላይ ትራምፕ የሚል ጽሁፍ አለበት። $600 አካባቢ ነው ወጪ የተደረገበት። ሰዓቱ ታሽጎ ሴትዮዋ ጋር ስጦታ ተሰጣት። ስትከፍተው ግን ከላይ ያለው ጽሁፍ ትራምፕ አይደለም የሚለው ራምፕ ነው የሚለው፣ ቲ የላትም። እና በጣም አዘኑ። እኛ የትራምፕ አድናቂ ነን ብለን ትራምፕ ሰዓት ገዝተን ራምፕ ሰዓት ነው የደረሰን እና ይመለስልን ብለው ከሰሱ። አይመለስላችሁም ተባሉ። በጣም አዝነዋል። $600 ራምፕ የሚባል ሰዓት ገዝተዋል ማለት ነው። አኪራቸው በዚህ ነው መበላሸት የጀመረው። ከዛ በኋላ የሱፕሪም ኮርት ጋር ኬዛቸው ቀረበ። ሱፕሪም ኮርት የፕሬዚዳንቱ ብቻ ሳይሆን የአስተዳደሩ ተወካይ፣ በአጠቃላይ የአሜሪካ መንግስት ተወካይ በቅርብ ጊዜ ፕሬዚዳንት ትራምፕ የፈረሙት ሲቲዝን በሚመለከት አሜሪካ የተወለዱ ልጆች ሲቲዝን እንዳይሰጣቸው ወላጆቻቸው ዜጋ ካልሆኑ በቀር ዜግነት እንዳይሰጣቸው ወይም ምናልባትም ግሪን ካርድ ከሌላቸው በቀር ዜግነት እንዳይሰጣቸው ፈርመው ነበር። ይሄ ደግሞ የአሜሪካን ህገ መንግስት የሚቃረን ህግ ነው። አሜሪካ ሶይል ላይ የተወለደ ማንኛውም ሰው ዜጋ ነው የሚል ህገ መንግስት ስላለ ህገ መንግስቱን በኤክስኪዩቲቭ ኦርደር በፕሬዚዳንቱ ፊርማ ብቻ መቀየር አይቻልም የሚል ክርክር ነበር። ወደ 3 ፌዴራል ዳኞች ኢንጃንክሽን ይሉታል፣ በአገር አቀፍ ደረጃ ይሄ ህግ ተግባራዊ እንዳይደረግ አግደዋል። ስለዚህ ማንኛውም አሜሪካ የተወለደ ሰው ወዲያውኑ ዜጋ የመሆን መብት አለው። ሆስፒታሎቹ እዛው ሆስፒታል ህፃኑ እንደተወለደ ሰርቲፊኬት ይሰጠዋል። በቃ አሜሪካዊ ዜጋ ወዲያውኑ ሶሻል ሴኩሪቲ ምናምን በአንድ ወር ውስጥ ይመጣለታል። ለዛ ህፃን ልጅ አሜሪካዊ ዜጋ እንደሆነ የልደት ሰርቲፊኬት ይመጣለታል ማለት ነው። በውስጥ ለውስጥ የአሜሪካ አስተዳደር ለሆስፒታሎቹ ትዕዛዝ እየሰጠ ነበር እንደዚያን ሰርቲፊኬት እንዳሰጡ፣ ሶሻል ሴኩሪቲ እንዳይሰጣቸው አለስ አንቲል ወላጆቹ ሄደው ጠይቀው አሜሪካ የተወለደው ልጃቸው የነሱ ልጅ መሆኑን እነሱ ደግሞ አሜሪካዊ ዜጋ መሆናቸው ወይም ግሪን ካርድ እንዳላቸው ካልተናገሩ በቀር ይሄ ነገር እንዳይሰጥ በሆስፒታል የሚል ውስጥ ለውስጥ ትዕዛዝ መጥቶ ነበር። ብዙ ሰዎች እየከሰሱ ነበር። እንደሚታወቀው ኢትዮጵያውያንም አሉ፣ ካናዳም አሜሪካም እየመጡ የሚወልዱ ወልደው ይመለሳሉ። ለደሱ ሁሉ በጣም አስቸጋሪ ነበር። ከራሻም ከቻይናም ብዙ ሰዎች እየመጡ ይወልዳሉ። በዚህ መሰረት ክስ ቀርቦ ስለነበር የአሜሪካ ፌዴራል መንግስት ተወካይ ክሱን ይዞ ወደ ሱፕሪም ኮርት ቀረበ። ክሱ በጣም የሚገርም ክርክር ነው የነበረው። ከአርብ ማታ ጀምሮ መሰለኝ። ክርክሩ ምንድነው? 2 ነበር ክርክሩ። አንደኛው ይሄ ክስ ሲቲዝንሺፕ የመከልከል መብት ትራምፕ ይሰጣቸው የሚል ክርክር ነው። ሁለተኛው ደግሞ አንድ የፌዴራል ዳኛ በሀገር አቀፍ ደረጃ ህጉ ተግባራዊ እንዳይደረግ ማድረግ የለበትም። የከሰሱ ሰዎች ካሉ ለከሰሱ ሰዎች ብቻ ይወስንላቸው፣ በበጎም በክፉም ቢሆን ለነሱ ይወስንላቸው።
ለነዛ ሰዎች ወሰነ ማለት ግን በሀገር አቀፍ ደረጃ ተፈጻሚ መሆን የለበትም የሚል አዲስ ክርክር ይዘው ነው የመጡት እና የሱፕሪም ኮርት ዳኞች ሲቲዝንሺፕ ኬዙን ለማየት አይደለም አሁን የምንፈልገው በሚል ዋናውን ክርክር የፌደራል ዳኞች በሀገር አቀፍ ደረጃ እንዳይወስኑ የቀረበውን ጥያቄ ነው ሲከራከሩ የነበሩት እና በጣም ገርሟቸው ነበር የሚከራከሩት። ምን ማለታችሁ ነው? አሁን ኢማጂን እንግዲህ አንድ ሰው አሜሪካ ቢወልድ ፍርድ ቤት ሄዶ ካስፈጸመ እሱም ብቻ ነው የሚመለከተው። በዚህ ቀን ብቻ ዛሬ 100,000 ሰዎች ልጅ ከወለዱ 100,000 ሰዎችን ፍርድ ቤት ሊሄዱ ነው ማለት ነው። እነሱም እንደገና ሱፕሪም ኮርት ሊሄዱ ነው። ይሄ በቃ ፍርድ ቤትን ስራ ማስፈታት ነው የሚሆነው። ኬዙ ተመሳሳይ ኬዝ ከሆነ በሀገር አቀፍ ደረጃ ተመሳሳይ ውሳኔ ነው መወሰን ያለበት። ኃይለኛ ክርክር ነው ያለው። ትሬንዱ እንደሚያሳየው ግን የፌደራል መንግስት አስተዳደር የሚሳካለት አይመስልም። በዚህ በኩል 3 ዳኞች ኦልሬዲ ውድቅ አድርገውበታል። ስለዚህ አሜሪካ የተወለዱ ልጆች አሜሪካዊ ዜጋ ሆነው ይቀጥላሉ የሚል ውሳኔ ከሱፕሪም ኮርት እንደሚወሰን ይገመታል። ዲፖርቴሽን በሚመለከት ሱፕሪም ኮርቱ 7-2 በሆነ ድምፅ ዲፖርት ማድረግ አትችሉም ብሏቸዋል ፕሬዚዳንቱን። በተለይ ቬኔዙዌላ ዜጎች እና ሌሎችም ዜጎች እንዲሁ ዝም ብላችሁ አንስታችሁ ዲፖርት ማድረግ አትችሉም። ዲው ፕሮሰስ ያስፈልጋል። እስር ቤት ከታሰሩ በኋላ ወንጀል ፈጽማቸዋል ወይ፣ ዜጋ ናቸው ወይ፣ ግሪን ካርድ አላቸው ወይ፣ ይሄ ነገር ሳይጣራ ዝም ብሎ ሰውን ይዞ ማባረር አይቻልም ተብሎ እንደገና ሱፕሪም ኮርት በዚህ ሳምንት ወስኖባቸዋል። እነዚህ ነገሮች በሙሉ ፕሬዚዳንቱን በጣም ነው ያናደዳቸው። ትሩዝ እና ትዊተር ላይ ፕሬዚዳንቱና የእሳቸው ሰዎች የሚያስገርም ንግግር ነበር የሚያደርግ። በቃ ሱፕሪም ኮርቱን ኢንሰልት የሚያደርግ ነገር በሙሉ ፖስት ይደረግ ነበር። በሚያሳዝን ሁኔታ ሱፕሪም ኮርቱ እኩል ነው ከትራምፕ ጋር እኩል ነው ስልጣናቸው። ህግ አውጪው፣ ህግ አስፈጻሚውና ዳኝነቱን የሚሰራው ፍርድ ቤቱ እኩል ፓወር ነው ያላቸው እና አንዱ ሌላውን ኢንሰልት መደራረግ ደረጃ ተዳርሰዋል ማለት ነው። በእርግጥ ሱፕሪም ኮርት ፕሬዚዳንቱን ኢንሰልት አያደርጉም፣ ግን ፕሬዚዳንቱና አድናቂዎቻቸው ከበድ ያሉ ቃላትን እየተጠቀሙ ነው። ሌላው እንግዲህ ወደ ቅዳሜ አካባቢ ደግሞ ሙዲ፣ ቅድም እንዳልኩት ሙዲ የተባለው የአሜሪካን ካምፓኒዎችና የዓለም መንግስታትን ደረጃ የሚያወጣው ተቋም አሜሪካን ከትሪፕል ኤ ወደ AA1 ቀንሷታል። ምክንያት ያደረገው 2 ነገር ነው። አንደኛ አሜሪካ ከፍተኛ ዕዳ ውስጥ እየገባች ነው። ወደ $36 ትሪሊዮን አለባት አሜሪካ። የመቀነስም ትሬንድ የለው። በኋላም በዜና እናየዋለን። ምን የሚቀንስ ነገርም አይመስልም። በዓለም ደረጃ ትልቁ ተበዳሪ ሀገር አሜሪካ ናት። በዓለም ሀገር ትልቁ ተበዳሪ ህዝቦች አሜሪካ ውስጥ ያለን ሰዎች ነን፣ ጭቁኖቹ። ክሬዲት በክሬዲት ውስጥ ያለ ነው። አገሪቷም ተበዳሪ ናት፣ ህዝቦቿም ተበዳሪ ናቸው። ሙዲ በዚህ መንገድ ከቀጠላችሁ ጥሩ አይደለም ብሎ ዳውንግሬድ አድርጓል ስታተሳችን እንደ ሀገርም እንደ ግለሰብም ማለት ነው። ዴፊሲትን በሚመለከት ኢምፖርት ኤክስፖርት ወይም በአጠቃላይ በኢኮኖሚ ያለው ዴፊሲት አሁን 6% አካባቢ ነው ልዩነቱ። በሂደት ግን እስከ 2035 ወደ 9% ከፍ ይላል በዚህ መንገድ ከቀጠላችሁ። ስለዚህ የአሜሪካ መንግስት እየተከተለ ያለው ኢኮኖሚ አቅጣጫ ትክክለኛ ስላልሆነ በዚህ መንገድ ከእናንተ ጋር መስራት ይከብዳል። ስለዚህ የትኛውም የዓለም ሀገራት ለአሜሪካ ቦንድ በምትገዙበት ጊዜ፣ በምታበድሩበት ጊዜ፣ ያው ማበደር ማለት ቦንድ መግዛት ነው። ቅድም ባየነው መሰረት የቦንድ ዋጋ እየጨመረ ይመጣል፣ መፍራት ይጀምራሉ ማለት ነው። ይሄ በጣም አናዷቸዋል ፕሬዚዳንቱንም፣ የአሜሪካን በተለይ ሪፐብሊካንን በጣም ነው ያናደዳቸው። ከሱ በተቃራኒው ደግሞ JP ሞርጋን አንድ ጥሩ ነገር ትንሽ ተናግሯል። ይሄውም ባለፈው 2 ሳምንት ወይ 3 ሳምንት በፊት አሜሪካ በዚህ መንገድ ከቀጠለች ሳመር ላይ ወደ ሪሴሽን ትገባለች ብሎ ነበር። አሁን ግን ቻይና ላይ ያለውን ታሪፍ አሜሪካ ስላነሳቸው ወደ ሪሴሽን የመግባት እድሏን በ50% ቀንሳለች ብሎ በዚህ ሳምንት መግለጫ ሰጥቶላታል። ሌላው በጣም የሚያሳዝነው ነገር ዶጅ የተባለው ያው የጋቨርንመንት ኤፊሽንሲ ኤለን ማስክ የሚመራው ተቋም በአሜሪካ የዌዘር ወይም የአየር ጸባይን የሚከታተልና ለህብረተሰቡ መረጃ የሚሰጠውን ተቋም በጀቱን ቀንሶባቸው ብዙ ሰራተኛ አባሮባቸዋል። በዚህ ሳምንት ብዙ ሰራተኞች ስለተባረሩ አሁን ትላልቅ ከባድ አውሎ ነፋሶች ወደ አሜሪካ የሚመጡትን የሚጠቁሙ ሰራተኞች የሉም ማለት ነው። በተለይ ሌሊት የሚሰሩ ሰራተኞች የሉም። ኬንታኪ በቅዳሜ ማታ ወይም አርብ ማታ ይመስለኛል በከፍተኛ አውሎ ነፋስ ተጠቅታ ከፍተኛ ውድመት ደርሶባታል። ሰዎች ሞተዋል ወይም ቢያንስ 1 ሰው ሞተዋል። ለዚህ ደግሞ ዋናው ተጠያቂ ሌሊት የሚሰራ ሰራተኛ ስለጠፋ ለከተማው ነዋሪዎች መልእክት የሚያስተላልፍ ሰው የለም። ማዕበል እየመጣ ነው ወይም አውሎ ነፋስ እየመጣ ነው ተጠንቀቁ የሚላቸው ሰው ስላልነበር በተኙበት እንግዲህ ትልቅ አውሎ ነፋስ መጣና ብዙዎችን አወደመባቸው ማለት ነው። በዚህ መሰረት ሳምንቱ በፖዚቲቭ ጀምሮላቸው በኔጌቲቭ አልቆላቸዋል። ባለፈው ሳምንት ቅድስት የምታስታውሽ ከሆነ የ2026 በጀት ቀርቧል። ክርክሮቹ፣ ንግግሮቹ ተጀምረዋል። ትናንት ማታ 10 PM ላይ ነው ኮንግረስ ውሳኔ ወሰነው። ኮሚቴው ማለት ነው የበጀት ኮሚቴው አርብ ወይም ሐሙስ ውድቅ አድርጎት ነበር። 21-16 በሆነ ድምፅ ይሄን በጀት አናጸድቅም ብለው ነበር።
ሪፐብሊካኖች ራሳቸው በጣም ነው የተከራከሩት። በተለይ ኒውዮርክ እና ካሊፎርኒያ ያሉ ሪፐብሊካኖች እንደምታስታውሹኛም ይሄን አንስተነው ነበር። ምክንያቱም እዛ ያሉት ዲሞክራቶች ናቸው፣ ሲኒየሮችም አሉ፣ ነጭም ሆነው የነዚህ ፕሮግራሞች የቤትና የሜዲኬድ ተጠቃሚዎች አሉ። የሚቀጥለው 2026 ደግሞ ሚድተርም ኢሌክሽን አለባቸው። ስለዚህ ምን ብለን ነው ወደ ተከታዮቻችን ወይ መራጮቻችን ምን ሄደው በዚህ በኩል ጥቅማቸውን እኛ ከነሳናቸው ሜዲኬድ እንዳይጠቀሙ የቤት አገልግሎት ስናፕ የሚባለው እንዳይጠቀሙ ካደረግን እንዴት አድርገን ነው ምን ሄደው ወደ መራጮቻችን በሚል ኖ ብለው ነበር። እንግዲህ ትራምፕ ተመልሰዋል ከአረብ ሀገራት ውስጥ ለውስጥ የተደረገው ነገር አይታወቅም። ትናንትና ማታ 21 ለ16 የነበረውን 4 የሪፐብሊካን ሰዎች ጀስት ፕሬዘንት የሚል ድምጽ ብቻ ሰጡ። ኖ አላሉም፣ የስም አላሉም፣ ፕሬዘንት ብቻ አለን አሉ። በዚህ መሰረት ድምጹ አጀስት ተደርጎ በጀት ኮሚቴው አዲሱን በጀት አጽድቆ ወደ ህግ ወደሚያወጣው ኮሚቴ ልኳል። እንደዚህ ያለ እንግዲህ እንደፈራ ነው ከ2026 ጀምሮ አዲሱ በጀት ተግባራዊ ይደረጋል። ባለፈው ሳምንት እንዳነሳ ነው የፓብሊክ ሃውሲንግ ላይ የምትኖሩ ሰዎች ከአሁኑ መዘጋጀት አለባችሁ። ሜዲኬድ ተጠቃሚ የሆናችሁ ሰዎች መዘጋጀት አለባችሁ። ሜዲኬድ ላይ $718 ቢሊዮን ቅናሽ ይደረግበታል ተብሏል። የሚቀጥለው ዓመት እንግዲህ ሜዲኬድ የደሃ ፕሮግራም ነው። ሜዲኬር የሽማግሌዎች ፕሮግራም ነው። 65ኛ ዓመት የሞላው ሰው በሙሉ በአሜሪካ ሜዲኬር ይጠቀማል። የደሃ የሚባሉት ደግሞ ብዙ ኢንካም የሌላቸው ሰዎች በብዙ ስቴቶች $2,000 በታች አካውንታቸው ላይ ያሉ ሰዎች ቴክኒካሊ የደሃ የሚባሉት በሜዲኬድ ፕሮግራም ይደገፋሉ። ሕክምናና ሌሎች ድጋፎችን ያገኛሉ። እነሱ ላይ $715 ቢሊዮን በጀት ይቀነሳል ተብሏል። ወደ 13 ሚሊዮን አሜሪካውያን የሕክምና ድጋፍ አይኖራቸውም የሚቀጥለው ዓመት እየተባለ ነው። ስለዚህ በጣም አስቸጋሪ ጊዜ ውስጥ ልንገባ እንችላለን። 2026 ላይ መዘጋጀት ያስፈልጋል። በዚህ ሳምንት ይህን ፕሮግራም ያንቺን ፕሮግራም የሰማች አንድ እህታችን ደውላልኝ ነበር። ያው ስቴቱን መናገር አልችልም። አፓርትመንቶች አሏት። በጣም ነው የምትገርመው። ጎበዝ ልጅ ናት። መልቲፕል አፓርትመንቶች አሏት። ሰዎችን ታከራያለች። እሷን በሰጠችኝ መረጃ መሰረት እንደዚህ አይነት አፓርትመንት ተከራይተው የሚኖሩ ብዙዎቹ ደንበኞቿ የዚህ ፕሮግራም ተጠቃሚዎች ናቸው። የመንግስት የቤት ፕሮግራም የፓብሊክ ሃውሲንግ ሴክሽን 8 ወይም ደግሞ ሬንታል አሲስታንስ ምናምን የሚባለው ተጠቃሚ ናቸው። የ3,000 ቤት ኪራይ የ3,000 ክፍያ የሚከፈለውን 100 ምናምን 200 ምናምን እየከፈሉ ነው የሚኖሩት። የሚቀጥሉ ዓመት በኋላ እነዚህ ሰዎች የሚከፍላቸው ሰው የለም። ስለዚህ ይወጣሉ ማለት ነው። ስለዚህ ቤት የምታከራዩ ሰዎች የምትከራዩ ብቻ ሳይሆን ቤት የምታከራዩ ሰዎች በእንደዚህ አይነት መንገድ በመንግስት ፕሮግራም ድጋፍ የሚደረግላቸውን ሰዎች የምታከራዩ ሰዎች የሚቀጥለው ዓመት ተከራይ ላታገኙ ይችላላችሁ። ስለዚህ ምንድነው ማድረግ ያለብን የሚለውን ማሰብ አለባችሁ። ከኢኮኖሚው አንጻር ዋልማርትን በሚመለከት በታሪፉ ምክንያት ዋጋ ጨምራለሁ ብሎ ነበር። በዚህ ሳምንት ፕሬዚዳንት ትራምፕ በጣም ነው የተናደዱት። ዋጋውን ዋጦት የሚል መግለጫ ሰጡ። በትዊተራቸው ወይም በትሩዝ መግለጫ ወጡ። ትሩዝ በሚባለው አፕሊኬሽን ማለት ነው። የትሬጀሪ ሴክሬታሪ ወይም የገንዘብ ሚኒስትር የሚባሉት የዋልማርትን ስራ አስኪያጆች ካነጋገሩ በኋላ ትናንት እሑድ ይመስለኛል መግለጫ ሰጥተዋል። ከዋልማርት ጋር ተስማምተናል፣ ዋጋውን ሊውጡት ተስማምተዋል ብለዋል። አብዞርብ ያደርጉታል ዋጋውን። ከዚህ በኋላ ህዝቡ ላይ ዋጋ አይጭኑም፣ ትርፋቸው ላይ ነው ዋጋውን የሚቀንሱት የሚል መግለጫ ወጥተዋል። ስደተኛም በሚመለከት እንግዲህ አሜሪካ እየነፈሰ ያለው ንፋስ በተለይ ወደ አውሮፓ በጣም እየገባ ነው። እንግሊዝ ጠበቅ ያለ የስደተኛ ህግ እያወጣች ነው። በዚህ መሰረት አዲስ ኢሚግሬሽን ህግ ታወጣለች። በዚህ ዓመት ውስጥ ወደ 19,000 ሰው ዲፖርት አድርጋለች። አይ ቲንክ ከሩዋንዳ ጋር ሁሉ ተስማምተው ነበር መሰለኝ ዲፖርት እያደረጉ ሩዋንዳ ጋር ለማስፈር ማለት ነው። ዋናው ምንድነው ዜጋ ለመሆን እንግሊዝ ሀገር የሚኖር ኢትዮጵያዊ የሚሆን ሌላ ዜጋ ድሮ 5 ዓመት ነበር መኖር የነበረበት፣ አሁን 10 ዓመት መኖር አለባቸው ተብለዋል። ቪዛ ለማግኘት ለነሱ ብቻ ሳይሆን ቤተሰቦቻቸው ራሳቸው ቪዛ ለማግኘት ከፍተኛ የሆነ የእንግሊዝኛ ችሎታ ያስፈልጋቸዋል ተብለዋል። እንደሌላው ጊዜ ዝም ብሎ መግባት አይቻልም ቪዛ ለማግኘት። ባለፈው ሳምንት ስለ ትራክ አውርተን ነበር። አሜሪካ ያሉ ትራክ ሾፌሮች ምናልባት ደግሞ በሂደት ሌሎች ትራንስፖርቴሽን ሴክተር ውስጥ ያሉት እንግሊዝኛ ፈተና ይሰጣቸዋል። ጥሩ እንግሊዝኛ ቋንቋ መናገር አለባቸው። ይሄ በቅንድብና በእጅ ብቻ በመነጋገር አይቻልም ተብለዋል። ወደዛ እየሄዱባቸው ነው። እንግሊዝም እንደዛ ብላለች። ቪዛ ለማፕላይ ለማድረግ ራሱ ከፍተኛ የሆነ የእንግሊዝኛ ችሎታ ያስፈልጋል። ምን ማለት ነው? ከፍተኛውን የእንግሊዝኛ ችሎታ ያው ቴስት ይሰጣሉ ማለት ነው። ያን ቴስት ላለፈ ሰው ብቻ ነው ቪዛ የሚሰጡት። እንግሊዝ ሀገር ገብቶ የስራ ፈቃድ ለማግኘት ሚኒማም ሪኳየርመንቱን ፈርስት ዲግሪ አድርገውታል። የመጀመሪያ ዲግሪ የሌለው ሰው እንግሊዝ ሀገር ገብቶ መስራት አይችልም ማለት ነው። ከኢትዮጵያም ከኤርትራም ከተለያየ ሀገር የሚሄዱ ስደተኞችን እድል መንሳት ማለት ነው። ፍጹም ስራ እንዳያገኙ የማድረግ አካሄድ ነው ይሄድ ያለው። ስፖንሰር የሚያደርጉ ተቋማት አሉ። እንግሊዝ ሀገር የሆኑ ተቋማት ለምሳሌ አሜሪካ እነ ጉግል፣
ትላልቆቹ ፌስቡክ ከህንድ በጣም ብዙ ሰራተኛ ያስገባሉ። እስከ 50,000 ሰራተኛ መሰለኝ ቪዛ ይፈቀድላቸዋል። አሁን ግን እንግሊዝ የምትለው ምንድነው? በዛ መንገድ ቪዛ አውጥታችሁ ሰራተኛ ማስመጣት የምትፈልጉ በተለመደው መንገድ ለእንግሊዝ መንግስት ከምትከፍሉት ክፍያ ተጨማሪ 30% ከፍላላችሁ ተብሏል። አስመጪዎቹንም ዲስከሬጅ ያደርጋሉ፣ ገቢዎቹንም ስደተኛውንም ዲስከሬጅ ያደርጋሉ። በዛ ላይ ደግሞ አንድ እንግሊዝ ሀገር ገብታችሁ ምናልባትም ዜግነት ከቀየራችሁ በኋላ ሊያካትት ይችላል፣ ወንጀል ከሰራችሁ ዲፖርት ይደረጋላችሁ ብለዋል። ስለዚህ ሲገቡ መከራ ሲኖሩ መከራ ሊሆን ነው ማለት ነው እንግሊዝ ሀገር። ይሄ ትሬንድ እንግዲህ ከአሜሪካ የተጀመረ ነው። ዲፖርት ታደርጋለች አሜሪካ፣ ጠርንፋ ወይም እጃቸውን አስራ በአውሮፕላን ጭና ነው ወደ ኤልሳልቫዶር ስትልካቸው የነበሩ። ከአውሮፕላን ሲወጡ እየተላጩ ክብር በሚነካ መንገድ እየጎተቱ ነበር ሲወስዷቸው። ይሄን ነገር አውሮፓ እንደ ጥሩ ምልክት አይተዋለች። እኛም እንቀጥላለን እያሉ ነው። ሌሎች አውሮፓ ሀገራት እንዴት ነው የሚቀጥሉት የሚለውን እንግዲህ በሂደት እናያለን ማለት ነው። ሰሞኑን ቺካጎ አንድ የሚገርም ነገር ተከስቷል። ምንድነው የሆነው? አንድ ሰው ቤት ገዝቶ ነበር። $66,000 የሚያወጣ ቤት ነበር የገዛው። ቤት ውስጥ እየኖረ በዚህ ዓመት ለመሸጥ ሞከረ። እንግዲህ ቤት ሲገዛና ሲሸጥ ያለው ፕሮሰስ የምታወቂው ይመስለኛል። ቤት ለመሸጥ ዋጋውን አወጣው። $199,000 ነው። ትርፉን አስብ እንግዲህ። ቤት ላይ ኢንቨስት የሚያደርጉ ሰዎች እንደዚህ ነው የሚጠቀሙት። $66,000 ነው የገዛው። በሰላም ኖሮበታል። ሲሸጠው ደግሞ $199,000 ኦልሞስት ወደ $130,000 አትርፎ ነው እየሸጠ ያለው ማለት ነው። ትልቅ ኢንቨስትመንት ነው። ምንድነው ታዲያ ችግሩ? ያተረፈበት ነው። ወዲያውኑ ኤጀንቱ ተደናግጦ በፍጹም መሸጥ የለብም ሰርዘዋል ቤቱ እና ለምንድነው የምሰርዘው ብሎ ገረመው። ይሄ እኮ ጥሩ ላተርፍበት ነው፣ $130,000 ነው የማተርፍበት አለው። ኖ ጉዳዩ ሌላ ነው። አዲሱ የሮም ካቶሊክ ቤተክርስቲያን ጳጳስ ፖፕ ሊዮ 14ኛ ያደጉበት ቤት ነው የኖርክበት ቤት ቺካጎ ውስጥ እና በሚሊዮን ዶላር የሚያወጣ ቤት ስለሆነ $199,000 እንዳሸጠው ተባለ። ወዲያውኑ አነሳው፣ ሳይኑን አነሳው። ያ ቤት እሳቸው የኖሩበት ያደጉበት ቤት ወላጆቻቸው 1940 ምናምን ላይ መጥተው ገዝተው በሞርጌጅ በወር $42 ነበር የሚከፍሉበት ወላጆቻቸው። ኢማጂን። ያ ቤት ነው እንግዲህ አሁን ወደ $200,000 ያወጣው። ሰዎች እየመጡ ካሁኑ ሰልፊ እየተነሱ ነው፣ ፒክቸር እየተነሱ ነው። በተለይ ካቶሊክ እምነት ተከታዮች የመጀመሪያው አሜሪካዊ ጳጳስ ናቸው፣ የሮማን ቤተክርስቲያን ካቶሊክ ቤተክርስቲያን። ስለዚህ እንደ ትልቅ ነገር ነው እየታየ ያለው። ሰዎች እየመጡ ፒክቸር የሚነሱበት ነው። ስለዚህ ሰውየው ባለቤቱ ሁለት ምርጫ ተሰጥቶታል። አንደኛ በሚሊዮን ዶላር በሚያወጣ ዋጋ ቤቱን እንዲሸጠው ነው። ሁለተኛ ከሚሸጠው ይልቅ ወደ ሙዚየምነት እንዲቀይረው። ያ ማለት በቃ እድሜ ልኩን ቢዝነስ ነው። ከዚህ በኋላ ሰውየው ሲሞትም ለልጆቹ አውርሶት ይሄዳል። ሰዎች እየመጡ እሳቸው የተኙበትን ክፍል፣ የቦረቁበትን፣ ያደጉበትን ክፍል እየዞሩ ፒክቸር እየተነሱ ትልቅ አይነት ቢዝነስ ነው፣ ሙዚየም ከሆነ ማለት ነው። የቺካጎ ሜየር ውሳኔ ወስኗል። የእሳቸው የኖሩበት ቤት ፊት ለፊት ያለው መንገድ በእሳቸው ስም ለመሰየም ማለት ነው። እና አንዳንዴ እድል ሲያመጣው እንደዚህ ነው ማለት ነው። ሌላ ብዙ ወሬዎች አሉ፣ ወደሱ ልቀጥል። አንደኛው ቴክሳስ ላይ የአንቲ አቦርሽን ቢል ህግ ልታወጣ ነው ቴክሳስ። አቦርሽን ያው ማስወረድ በሚለው ተተርጎመልና ማስወረድን ያው አይወዱም ሪፐብሊካኖች በአጠቃላይ አይወዱም። ቴክሳስ ደግሞ ጥብቅ ህግ አላት። እሱ ላይ ደግሞ ሌላ ጥብቅ ህግ እያወጣች ነው። ይሄ ጥብቅ ህግ ምንድነው? ማንኛውም ሰው አቦርሽንን በሚመለከት አቦርሽኑ ላይ የተሳተፉ ሰዎችን መክሰስ መብቱ ነው። ቴክሳስ የሚኖር ሰው የቤተሰብ አባል ሁሉ ላይሆን ይችላል። በቃ እንትና አቦርሽን እያደረገ ነው ብሎ ከከሰሰ እስከ $100,000 ድረስ ካሳ ሊያገኝ ይችላል ተብሏል። በቃ ህሊና የተጎዳ ብለሽ ልትከስሽ ትችያለሽ። አይምሮ የተረበሸ አቦርሽን ሲደረግ አይቻለሁ ሰምቻለሁ ብለሽ ማለት ነው። ባየ በሰማ የኢትዮጵያ ደላሎች እንደዛ ባየ በሰማ ይባላል። ሰምቻለሁ ስጠኝ አካፍለኝ እንደሚባለው እሱ ብቻ አይደለም። ይሄን አንቲ አቦርሽን ህግ የተከሰሱ ሐኪሞችን በሚመለከት የሌላ ስቴትም ቢሆን ዳኞች ኔጌቲቭ ነገር ከወሰኑ እነዛን ዳኞች ራሱ በ100,000 መክሰስ ይቻላል። በአሜሪካ ተደርጎ አይታወቅም። አንድ ዳኛ በወሰነው ውሳኔ የፋይናንስ ክስ አይቀርብበትም። አሁን ግን የቴክሳስ አዲሱ ቢል የቴክሳስ ዳኞች ብቻ አይደለም፣ ሌላም ስቴት ያሉ ዳኞች ይሄን በሚቃወም እነዛን ሐኪሞች የሚደግፍ ውሳኔ ቢወስኑ ያ ተጎዳው የሚል ሰውዬ ባየ በሰማ የገባው ሰውዬ እነዛን ዳኞች ራሱ $100,000 መክሰስ ይችላል። እንግዲህ ጸድቃ ላይ ጸድቅም ምን ይሆናል? ገና ፕሮፖዝ የተደረገ ህግ ነው። ማክዶናልድ አሌክዛንድሪያ ቨርጂኒያ ያለ ማክዶናልድ ቤት አለ። ከ21 ዓመት በታች እድሜ ያላቸውን ልጆች አልቀበልም ብሏል። ህፃናትን፣ ወጣቶችን አልቀበልም ከ21 ዓመት በላይ ብሏል። ለምንድነው እንደዚህ ያለው? ያ ቤት በድብድብ ይታወቃል።
የሃይስኩል ተማሪዎች ይሄዱና ማክዶናልድ ያዛሉ። ብዙ ጊዜ ይጣሉበታል። ለምን እንደሆነ አላውቅም። ወይ እንግዲህ የሆነ ሰው መተት ሰርቶበት እንደሆነ አላውቅም። የአሜሪካ መተት ልጆች በገቡ ቁጥር የሚደባደቡበት ቤት ነው። ስለዚህ ከዚህ በኋላ ማንም ሰው ወደዛ ማክዶናልድ ሲገባ በሩ ላይ ቤል ደወል አለ። ደወሉን ይጫናል። አስተናጋጆቹ መጥተው መታወቂያ አይተው ብቻ ነው የሚያስገቡት፣ ተማሪዎች እንዳይገቡ ማለት ነው። እና አንድ ሰው ለመጀመሪያ ጊዜ በስንት ዓመት ለመጀመሪያ ጊዜ 15 ደቂቃ ድብድብ ሳላይ ውስጥ ገብቼ በርገር ልበላ ነው ብሎ መግለጫ ሰጥቷል ማለት ነው። አሌክዛንድሪያ ውስጥ ያለ ነው። ሌላ እዚሁ ከደች ሳይንቲስቶች ወደ ዓለም አቀፍ አንድ ወር ያለ የደች ሳይንቲስቶች የኔዘርላንድ ሳይንቲስቶች አይዟችሁ በርቱ የሚል መግለጫ ሰሞኑን ልከዋል። ለምንድን ነው እንደዛ ያሉት? ከዚህ በፊት የወጡ ወሬዎች በጣም የሚያስፈሩ ነበር። ተጽናኑ፣ እንደዛ አይሆንም ነው ያሉት። ምንድነው ዓለም ለመጥፋት ዓለም ብቻ ሳይሆን the whole galaxy system ለመጥፋት ከዚህ በኋላ የቀሩት ዓመታት 10 to the power of 1100 ዓመታት ማለት 10 ታረጊና ከዛ በኋላ 1100 ጊዜ 3 ዜሮ ተጨምሪበታለሽ ማለት ነው የቀሩት ማለት ነው። ማለት ምን ያህል ጊዜ እንደሆነ ገምቹ እንግዲህ የሌለ ቁጥር ነው የሚሆነው። እና ዓለም እንደዛ ትጠፋለች ነበር የሚባለው። አሁን ግን እነዚህ የደች ሳይንቲስቶች አዲስ ምርምር አድርገው ምንድነው ያሉት? ከዛ ቀድማ ነው ዓለም የምትጠፋው፣ ያን ያህል አትቆይም። እና ዓለም የምትጠፋው 10 to the power of 78 ነው ብለዋል። ማለት 10 ትጽፊና 78 ዜሮዎችን ትጽፊያለሽ ማለት ነው። በጣም ብዙ ዓመት ነው እንደሱም ቢሆን ማለት ነው። የአሜሪካ የጤና ሚኒስትር ሰሞኑን አንድ ፒክቸር ፖስት አድርገው ነበር። ፖስት ያደረጉት እሳቸው ባለስልጣን ናቸው፣ ዋሽንግተን ነው የሚኖሩት። ከዚህ ከቨርጂኒያ ወደ ሜሪላንድ ስቴጂ በዋሽንግተን በኩል ዲሲ በኩል ጥግ ላይ ሮክ ክሪክ የምትባል መንገድ አለች። ቀጭን መንገድ ናት። ብዙ ሰዎች ግን እሷን ይጠቀሙበታል። ጫካ ነገር ነው። ውሃዎች አሉ፣ ወንዞች አሉ። ሰዎች እዛ አካባቢ ፊዚካል ኤክሰርሳይዝ ይሰራሉ። ግን ለዋና የሚሆን ቦታ አይደለም። ወንዞቹ ቆሻሾች ናቸው። እንዲያውም አንደኛው ፖስት ጽሁፍ ምንድነው የሚለው? እዛ ወንዙ ጋር የተጻፈው ጽሁፍ የዋሽንግተን ዲሲ ቆሻሻ ውሃ ስዌሬጅ ከሽንት ቤት ምናምን የሚያልፈው ውሃ በዛ ስለሚያልፍ ውሃውን በቆዳችሁ እንዳትነኩት የሚል ማስታወቂያ ሁሉ አለው። እና የጤና ጥበቃ ሚኒስትሩ ክትባት አይወዱም። በጣም የክትባት ጸር ናቸው። እሳቸው ሰሞኑን ከልጆቻቸው ጋር እዛ ውሃ ውስጥ እየዋኙ ፒክቸር ፖስት አድርገዋል። እና ሰው በዛ እየቀለደ ነው። ሳተርዴይ ናይት ላይ ሁሉ ሲቀለድባቸው ነበር። ጤና ጥበቃ ሚኒስትር ሆነው እዛ ጋር እንዳትገቡ እየተባሉ ጭራሽ ቆሻሻ ውሃ ውስጥ ከነልጆቻቸው ገብተው ፖስት አድርገው ማለት ነው። ከስራ መሰናበትን በሚመለከት የፌዴራል መንግስት ዳኛ በ18 የአሜሪካ ተቋማት ከስራ የተሰናበቱ ሰዎች በአስቸኳይ መመለስ አለባቸው ብለው ወስነውላቸዋል። ዋሽንግተን ዲሲ በሚመለከት የትራምፕ አስተዳደር የአፍጋኒስታን ነዋሪዎችን ከሀገር ለማባረር ወስኗል። እንደሚታወቀው የአፍጋኒስታን ስደተኞች በጦርነቱ ጊዜ ኦልሞስት ከ10 ዓመት በላይ ነው አሜሪካ አፍጋኒስታን ውስጥ ስትዋጋ የነበረው። የአፍጋኒስታን ወታደሮች ሆነው ወይም አስተርጓሚ ሆነው ከአሜሪካ ወታደር ጋር የነበሩ ስለላም ላይ ሲሰሩ የነበሩ ሰዎች በሙሉ አሜሪካ መኖር ተፈቅዶላቸው ከ2021 በኋላ በተለይ ስፔሻል ቪዛ የሚባል ተሰጥቷቸው ስራ እየሰሩ ነበር። በአሁኑ ሰዓት ግን 9,000 የሚሆኑ አፍጋኒስታኖች በአስቸኳይ ከአሜሪካ እንድትወጡ ተብለዋል። ተመለሱ ወደ ሀገራችሁ ተብለዋል። አሜሪካ የሰጠችው ምክንያት በቃ አፍጋኒስታን ተረጋግታለች፣ የታሊባን መንግስትም ከዚህ በኋላ መጥፎ ነገር አያደርግም፣ በቃ ተመልሶ ወደ ሀገራችሁ ተብለዋል። እንደምታየው ደግሞ ሲኤንኤን እና ቢቢሲ የመሳሰሉት በአንድ ወቅት በቃ ታሊባንን ጨካኝ አድርገው ያቀርቡት ነበር። አሁን ግን ታሊባን ያን ያህል የሚፈራው አይነት መጥፎ መንግስት እንዳልሆነ ዜና ሁሉ አጡ። በቃ የሚያወሩት ዜና ሁሉ አጡ። ምናልባት ሴቶች ላይ ከፍተኛ በደል እያደረሰ ሊሆን ይችላል፣ ግን በዜና መልክ የሚቀርብ ነገር ጠፋ። ትራምፕም ወይም የትራምፕ አስተዳደርም አፍጋኒስታኖችን ወደ አገራችሁ ተመለሱ ብሏቸዋል። ወደ ኔዘርላንድ ልሄድ። ኔዘርላንድ ጋር አንድ ታዋቂ የህግ ሰው አሉ። ጠበቃ ናቸው ወይም አቃቤ ህግ ናቸው። ካሪም ካህን ይባላሉ። በእስራኤሉ ጠቅላይ ሚኒስትር ላይ የእስር ትዕዛዝ ያወጡ ናቸው። እሳቸው በኢንተርናሽናል ክሪሚናል ኮርት በዓለም አቀፍ የወንጀል ፍርድ ቤትን ብለው የእስራኤሉ ፕራይም ሚኒስትር እና የጦር ሚኒስትሩ ዋናው ኃላፊ በጋዛ በፓለስታይን ላይ በፈጸሙት ወንጀል መጠየቅ አለባቸው፣ በሄዱበት ሀገር እንዲታሰሩ የሚል ክስ ወጥቶባቸዋል። አሜሪካ ይህን ክስ አልቀበልም ብላለች። ከአንድ ወር በፊት ኔታንያሁ አሜሪካ መጥተው ከፕሬዚዳንት ትራምፕ ጋር ተገናኝተው ሄደዋል። በአንዳንድ የአውሮፓና የኤዥያ ሀገራት ግን ሰውየው ኔታንያሁ ከገቡ ሊታሰሩ ይችላሉ። በኢንተርናሽናል ክሪሚናል ኮርት መሰረት ሊታሰሩ ይችላሉ። ይህን ክስ ያቀረቡትና የተፈቀደላቸው አቃቢ ህግ ካሪም ካህን የሚባሉት ተራው ደግሞ ለሳቸው ደርሶ ሰሞኑን ተከሰዋል።
የተከሰሱት በአንድ ሴት ሴክሹዋል አሶልት ወይም ደፍረውኛል ወይም ደግሞ ሴክሹዋል አሶልት ነው እንግዲህ መቆንጠጥም ሊሆን ይችላል ደርሶብኛል ብለው ነው። ሰውየው ግን ያው የህግ ሰው ስለሆኑ በጣም ሎጂካል ሆኖ ለመቅረብ ነው የሞከሩት። ስልክ ደወሉላት። እሷ ግን ያን የስልክ ጥሪ ሪከርድ እያደረገችው ነበር። ሪከርድ ያደረገችውን ስልክ ጥሪ ለሚዲያዎች አሳልፋ ሰጠች። እሳቸው በሰላም ነው ከእሷ ጋር መደራደር የፈለጉት የህግ ሰው ስለሆኑ ምን አሏት? እባክሽ ይህን ክስ ተይልኝ አሏት። ክሱ ከቀጠለ 3 ፓርቲዎች ይጎዳሉ። አንደኛው ይሄ ሚዲያ ላይ ሲወጣ አንቺና ቤተሰብሽ ትጎዳላችሁ፣ ሚዲያ ላይ ትወጣላችሁ እና እባክሽ ኪዲ ኢትዮጵያ ላይ እንዳትወጪ አሏት። አንደኛ ማለት ነው። ሁለተኛ እኔና ቤተሰቦቼ እንጎዳለን ይሄ ጉዳይ ሚዲያ ላይ ከወጣ። ሶስተኛ እኔ የምከራከርላቸው የፓለስታይን ቪክቲሞች ይጎዳሉ ማለት እኔ ያቀረብኩት ኔታንያሁ ላይ ያቀረብኩት ክስ ትርጉም አልባ የሆነ ክስ እንዲሆን ሰዎች በኔጌቲቭ እንዲተረጉሙበት ይሆናል እና እባክሽን ክሱን አንሽልኝ አሏት። አላነሳም ብላ ሪከርድ አድርጋ አሳልፋ ሰጥታባቸዋለች። ሚዲያ ላይ እንግዲህ እየተናገረ ነው ማለት ነው። ወደ ሜክሲኮ ስመለስ ሜክሲኮ አሜሪካ ስሟ ይቀየርልን ብላለች። ሜክሲኮ ይሄን ጥያቄ ያቀረቡት የሜክሲኮ ፕሬዚዳንት ክላውዲያ ናቸው። ይሄን ያቀረቡት ደግሞ ጉግልን በመክሰስ ነው። ጉግል የሜክሲኮን ገልፍ ኦፍ ሜክሲኮ የነበረውን ቦታ ገልፍ ኦፍ አሜሪካ ብሎ ቀይሮታል። ይሄን ደግሞ ፕሬዚዳንት ትራምፕ በኤክስኪዩቲቭ ኦርደር ነው የቀየሩት ራሳቸው። እንዲያውም ዋይት ሃውስ ጋር ጋዜጣዊ መግለጫ ለመቀበል የሚመጡት እንደ አሶሺየትድ ፕሬስ አይነቶቹ ሚዲያ ስትዘግቡ ገልፍ ኦፍ ሜክሲኮ እያላችሁ ነው የዘገባችሁት፣ ከዛሬ በኋላ ዋይት ሃውስ አትገቡ ሁሉ እስከ መባል ደርሰዋል። ጉግል ግን ካርታውን ቀይሮታል። አሁን ጉግል ሰርች ብታረጊ ገልፍ ኦፍ አሜሪካ ነው የሚልሽ። ቦታው ግን አሜሪካ ጋር የተወሰነ ውሃ አለ፣ አብዛኛው ውሃ ግን በሜክሲኮ በኩል ነው ያለው እና የሜክሲኮ ፕሬዚዳንት የምትለው ምንድነው? ሁለት ነው እንግዲህ። አንደኛው ጉግልን ከሳለች፣ እንደዚህ ማድረግ አትችሉም፣ ውሃው የገልፍ ኦፍ ሜክሲኮ ነው። ሁለተኛ የእሳቸው ክርክር ታሪክ ላይ የተመረኮዘ ነው። 1846 እስከ 48 ባለው 2 ዓመት ሜክሲኮ እና አሜሪካ ተዋግተው ነበር። ባለፈው ሜና አንስተነዋል። መጀመሪያ ቴክሳስ ከአሜሪካ ተገንጥላ ነው ከሜክሲኮ ተገንጥላ ነፃ ሀገር ነኝ ብላ አወጀች። ነፃ ሀገር ነኝ ብላ ስታወጅ ሌሎች እየተሰባሰቡ የነበሩ የአሜሪካ ስቴቶች አገር እየመሰረቱ የነበሩ አሜሪካ ስቴቶች ይሄን ዜና ሲሰሙ ቴክሳስን ጠቅልላት ብለው ይነጋገራሉ። በድምጽ ብልጫ እሽን ጠቅልላት ይባልና ቴክሳስ ላይ ጦርነት ይከፍቱና ይጠቀልሏታል፣ የአሜሪካ አካል ያደርጓታል። ይህን ስትሰማ ሜክሲኮ ጦሯን ይዛ ለውጊያ ትመጣለች። ግን በውጊያው ተሸነፈች። ሽንፈቱ በጣም ከባድ ነው። ሙሉ በሙሉ ሜክሲኮ ልታጣ ሆነች አገሪቷ። ከዛ አሜሪካ ቁጭ ብላ አስፈረመቻት። ያስፈረመቻት ቴክሳስን ብቻ ሳይሆን ካሊፎርኒያን፣ ኒው ሜክሲኮን፣ ላስ ቬጋስ ያለበትን ኔቫዳ የሚባለውን ስቴት ወደ 5-6 ስቴቶች ለአሜሪካ አሳልፈች ስጭ ተባለች። ሳትወድ በግድ ፈርማ ሰጣች ማለት ነው። አሁን የሜክሲኮ ፕሬዚዳንት የሚሉት ምንድን ነው? ገልፍ ኦፍ አሜሪካ የተባለው ትክክል አይደለም፣ ገልፍ ኦፍ ሜክሲኮ ይባል። እንዲያውም ወደ 1/4 የሚሆነው የአሜሪካ ግዛት ራሱ ከሜክሲኮ የተወሰደ ስለሆነ አሜሪካ የሚለው ስም ራሱ ይቀየርልን፣ ሜክሲካን አሜሪካን ይባልልን ካሁን በኋላ የሚል ጥያቄ በትህትና አቀርበዋል። እኛ ከዚህ በኋላ ሜክሲካን አሜሪካን ልንሆን እንችላለን ማለት ነው እንግዲህ ከተቀየረልን። ወደ ስዊድን ስንሄድ የስቶክሆልም ሲቲ ኦፊሻልስ ባለፈው ሳምንት በጣም የሚያስደነግጥ ነገር ከአሜሪካ ኤምባሲ መጥቶላቸዋል። የከተማው ከንቲባ ወይም ባለስልጣናት የአሜሪካው አምባሳደር ደብዳቤ ነው የላኩላቸው። ምንድነው እንግዲህ ስቶክሆልም ወይም ስዊድን ነፃ ሀገር ናት፣ አውሮፓ ውስጥ ያለች ሀገር ናት። ከዚህ በኋላ ግን ኤኩዊቲ ዳይቨርሲቲ የሚባለውን ፕሮግራም ማቋረጥ አለባቸው የሚል ደብዳቤ ከአሜሪካ ኤምባሲ መጣላቸው። ኤክስኪዩቲቭ ኦርደር ፕሬዚዳንት ትራምፕ ፈርመዋል። በእርግጥ የፈረሙት ግን አሜሪካ ላሉ የፌዴራል መንግስት ተቋማት እና አሜሪካ ያሉ የቢዝነስ ተቋማት እነ ታርጌት፣ እነ ዋልማርት፣ እነ ካስኮ ወይም ሌሎቹ በሙሉ ተፈጻሚ እንዲያደርጉት ከዚህ በኋላ ብዙ ስራ ሲቀጠር ለጥቁሮች ቅድሚያ መስጠት፣ ለአፍሪካን አሜሪካን ለስፓኒሾች ቅድሚያ መስጠት ወይም የተሻለ እድል መስጠት፣ እቃ በሚገዙበት ጊዜ እድል መስጠት ነው። የተጎዱ ኮሚኒቲዎች ስለሆኑ እድል እንስጣቸው የሚል በተለይ በባይደን ጊዜ ወጣ ፖሊሲ ስለነበር እሱ ከዚህ በኋላ ተፈጻሚነት የለውም። እንዲያውም እሱን የምታስፈጽሙ አካላት ካላችሁ ከአሜሪካ መንግስት ምንም ድጋፍ አታገኙ። ኢንክሉዲንግ ሃርቫርድ ዩኒቨርሲቲ አንዱ የተከሰሰበት ኤኩዊቲ ተማሪዎች ስትመርጥ ለጥቁሮች የተወሰነ እድል ይሰጣሉ የሚለውን ነገር ማቋረጥ አለበት የሚል አሜሪካ በጣም ጥብቅ አቋም ይዛለች። ለመጀመሪያ ጊዜ የአውሮፓ አምባሳደር ለአውሮፓ አገር ይሄን ነገር ተፈጻሚ ማድረግ አለባችሁ የሚል ደብዳቤ ላከላቸው ማለት ነው። ኢንፋክት በዓለም ዙሪያ ላሉት ኤምባሲዎች በሙሉ ተነግሯቸው ባሉበት ሀገር በሙሉ ለመንግስታቶቹ ይሄን ነገር እንዲያቀርቡ ማለት ነው። ዩ ካን ኢማጂን እንግዲህ ኢትዮጵያ ያለው ኤምባሲ ለኢትዮጵያ መንግስት ይሄን ቢልክ ማለት ነው ዳይቨርሲቲ የሚባል ፕሮግራም እንዳይኖራችሁ ብሎ በቃ አሜሪካ እንደ አቋም ይዘዋለች ማለት ነው።
እና የስዊድን መንግስታት ይሄን በፍጹም አንቀበለውም፣ ይሄ የራሳችሁ ህግ ነው፣ ራሳችሁ ቴሪቶሪ ላይ ፈጽሙ፣ እኛ ዋናው ቫልዩዋችን ለሰው ልጅ እኩል ክብር እንሰጣለን፣ ሰው ልጅ በቀለም በመናምን አንከፋፈልም፣ እንዲያውም የተጎዱ ኮሚኒቲዎችን የሚያግዝ ቫልዩ ስላለን የእናንተን አዲሱን ህግ አንቀበልም ብለዋቸዋል። ወደ ቱርክ እንሂድ። ቱርክ ትልቅ ዜና ነው በዚህ ሳምንት የሰማቸው። ተርኪ እንደሚታወቀው ፒኬኬ የሚባል የኩርዲስታን ወርከርስ ፓርቲ ለ40 ዓመት ይሆናል ውጊያ ላይ ነበረው። እንግዲህ ኩርዶች የሚባሉት በአራት ሀገር የሚኖሩ ናቸው። ኢራን ውስጥ አሉ፣ ኢራቅ ውስጥ አሉ፣ ሶሪያ ውስጥ አሉ፣ ቱርክ ውስጥ አሉ። በከፍተኛ ሁኔታ ሲዋጉ የነበሩት ቱርክ ውስጥ ነው። በጣም ሀብታሞች ናቸው፣ ግን በጣም ነፃነት የሌላቸው፣ መብት የሌላቸው፣ በጣም የተገፉ ናቸው። በአራት ሀገር ስለተበታተኑ አንድነት የላቸውም። ይህን አንድነት ለማምጣት በሚል የኩርዲስታን ወርከርስ ፓርቲ ፒኬኬ ለ40 ዓመት ሲዋጋ ነበር። በሱሳይድ ቦምብ በምናምን ያርጉ ሲዋጉ ነበር። ዋናው ሊደራችን አብዱላህ ኦክላን የሚባለው ሰውዬ በቱርክ ታስሯል። አሁን እሱ አይ ቲንክ ከመንግስት ጋር የተስማማ ይመስለኛል። ይሄ ፓርቲ ፒኬኬ የሚባለው ፓርቲ ከዚህ በኋላ የትጥቅ ትግል አቆማለሁ ብሏል ከ40 ዓመት በኋላ። ምክንያቱም አሁን ለብዙ ዓመት ታግዬ የፖለቲካ ኔጎሽዬሽን ወይም ድርድር ውስጥ ለመግባት እድሉን አግኝቻለሁ። ይሄን ባልታገል ኖሮ እንደ ሰው ቆጥሮ ከኛ ጋር የሚደራደረን አልነበረም። አሁን ግን ለብዙ ዘመን ትግል ስላደረግን ከዚህ በኋላ እንደ ፖለቲካል ፓርቲ የፖለቲካ ድርድር ለማድረግ ተስማምቻለሁ፣ ከዚህ በኋላ አልዋጋም ብሏል። ከተርኪ ወደ ፊሊፒንስ ስንሄድ የፊሊፒንስ የቀድሞ ፕሬዚዳንት ሄግ ውስጥ ናቸው ያሉት፣ እስር ቤት ውስጥ ናቸው ያሉት። በጣም ከባድ ወንጀል ነው የተከሰሱት። የሀገሪቱ ፕሬዚዳንት በነበሩበት ጊዜ ፊሊፒንስ ከፍተኛ የሆነ የአደንዛዥ እጽ የሚሸጥባት ሀገር ነበረች እና አዲስ አዋጅ አወጡና ማንኛውም ፖሊስ አደንዛዥ እጽ ሲሸጥ የተገኘ ሰው ካገኛችሁ ግደሏቸው አሏቸው። በቃ ፍርድ ቤት ምናምን የሚባል ነገር የለም፣ ግደሏቸው ተባሉ። ምናልባት ኢትዮጵያ ጊዜ በነበረው ደረጃ ያኔ በኢሃፓ ጊዜ በነበረው ደረጃ በየመንገዱ ሰው ይገደል እንደነበረው ፊሊፒንስ የምትባለው ሀገር ላይ አደንዛዥ እጽ ይዞ የተገኘ ሰው በሙሉ በቃ ይገደላል። ከፍተኛ ፍርሃት ፊሊፒንስ ውስጥ ገባ። አንዳንዴ ፖሊሶቹ የሚታማው ምንድነው በቃ የማይወዱትን ሰው እጽ ይዛሃል ብለው ዝም ብሎ ይገላሉ ማለት ነው። ቲፒካል በቃ በኢትዮጵያ ታሪክ የተፈጸመው አይነት ብዙ ሰዎች ሞቱ። ነገር ግን አገሪቱን ባንዴ ንጹህ አረጓት፣ ከአደንዛዥ እጽ ንጹህ አረጓት። ነገር ግን ያኔ በጠፋው ጥፋት መሰረት ተከሰው አሁን የኢንተርናሽናል ክሪሚናል ኮርት ተከሰው ኔዘርላንድ ውስጥ በእስር ቤት ናቸው ያሉት። በዚህ ሳምንት ግን ባለፈው ሳምንት ማለት ነው እሳቸው የተወለዱበት ዳቦ ሲቲ የምትባል ከተማ የከተማው ከንቲባ አድርገው መርጠዋቸዋል። በእስር ቤት እያሉ ማለት ነው። ልጃቸውን ምክትል ከንቲባ፣ እሳቸውን ከንቲባ አድርገው መርጠዋቸዋል። ሴት ልጃቸው ትመስለኛለች የሀገሪቱ ምክትል ፕሬዚዳንት ናት እና ዋናው ፕሬዚዳንት ሴት ልጃቸውን ራሱ ክስ ውስጥ ከሰዋቸዋል። ፍርድ ቤት እዛው ከሰዋቸዋል። ወደ 4 የሚሆኑ ቤተሰቦቻቸው ሴኔት ውስጥ አሉ። በቃ ፖለቲካ ውስጥ በጣም ዶሚናንት ሆነው ወጥተዋል። አሁን ግን ኔዘርላንድ ውስጥ እያሉ እስር ቤት ውስጥ እያሉ ስቲል የከተማው ከንቲባ ሆነው ተመርጠዋል። ወሬዎችን እንግዲህ እየቀጠልን ነው። በዓለም አቀፍ ደረጃ በጣም ብዙ ወሬዎች አሉ። አድማጮች እንዲታገሱን እንጠይቃለን። እስከቻላችሁት ድረስ ከኛ ጋር ቆዩ ማለት እፈልጋለሁ። ኬንታኪ ውስጥ አንድ ሰሞኑን ያጋጠመ ነገር አለ። የአሜሪካ ግዛት ናት፣ ስቴት ናት። በዚህ ከተማ ምንድነው የሆኑት? አንድ እናት የቤታቸውን በር ይከፍታሉ። የቤታቸውን በር በሚከፍቱበት ጊዜ እንዳለ ካርቶን ተከምሯል። የተከመረው ከአማዞን ነው የመጣው። ከአማዞን ብዙ ዕቃ ነው የመጣላቸው። ከፍተው ሲያዩት ሎሊፖፕ ነው የመጣው። ያ ሁሉ ሎሊፖፕ ነው የመጣው። በአጠቃላይ 70 ሺህ የሚሆኑ ሎሊፖፖች ናቸው የታዘዙት። በጣም ደነገጡ። ይሄ ሁሉ ከረሜላ ምን ይሰራል ወይም ሎሊፖፕ ምን ይሰራል ብለው ሲጠይቁ ቼክ ሲደረግ ከአካውንታቸው $4,200 ወጥቷል። ለሎሊፖፑ ትእዛዝ ማለት ነው። ትእዛዙን ደግሞ የሰጠው የ4 ዓመት ህፃን ልጃቸው ነው እና የ4 ዓመት ልጃችሁ ኮምፒውተሩ ተከፍቶ አየ። አማዞን የሚለው ተከፍቷል። አማዞኑ ላይ የባንክ አካውንታቸው ሴቭ ተደርጓል። ሰርች አረገው፣ ሎሊፖፑን ሰርች አረገው፣ አገኘው። ስለዚህ በአንዴ 70 ሺህ ሎሊፖፕ ኦርደር አረገ። ፔመንቱን ሲፈጽም $4,000 ከአካውንታቸው ወጣ እና ሴትዮዋ ለአማዞን ደወሉ። ይሄ የስህተት ነው አለ፣ ይመለስልኝ አሉ። አማዞን አልመለስም አለ። አንዴ ትእዛዝ ደርሶኛል አልመልስም አሉ። እሳቸው የልጅ ጥርስ ይርገፍላችሁ ወይ ብለው በአማርኛ ጥያቄ ያቀረቡ። አማዞን መጨረሻ ላይ ወደ ዜና እንደሄደ ሲሰማ እሺ መልሳለሁ ብሎ ገንዘባቸውን ሪፈንድ አድርጎላቸዋል። ወደ ተርኪ ደግሞ እንመለስ። የቱርክ ውስጥ ያለች አንድ ከተማ ሰሞኑን ህዝቡ ጡዘት ላይ ነው የከረመው ተብሏል። ያው ጡዘት አማርኛ ቃሉ ኔጌቲቭ እንደማይሆን ተስፋ አደርጋለሁ። ምንድነው የሆነው? አንድ ከተማ ውስጥ ከፍተኛ የሆነ
አደንዛዥ እጽ ተያዘ እና ይሄ የተያዘው አደንዛዥ እጽ 25000 ነዋሪዎች ያሏት መሀል ከተማ ላይ ነው 20 ቶን አደንዛዥ እጽ ነው የተያዘው 20 ቶን በጣም ከባድ ነውና ለቅጣትና ህብረተሰቡን ለማስተማር ተብሎ መሀል አደባባዩ ላይ ያ 20 ቶን አደንዛዥ እጽ ተለኮሰበት እሳት ማለት ነው መሀል ከተማው እና 25000 ሰው ሲጦዝ ከረመ ሰሞኑን በቃ ሲያጨሱ ከረሙ ማለት ነውና ሁሉም ሰው በቃ መስኮቱን ዘጋ ህፃናቶቹ ያጦለውላቸዋል ህፃናቶቹ በሙሉ ማለት ነው ራሳቸውን ያዞራቸዋል ትላልቆቹ ሰዎች በሙሉ ሰሞኑን በቃ ግራ የሚጋባ ህይወት ነው የኖሩት አንዳንዶቹ ህልም ላይ ናቸው ያሉት ፎክስ ይሰሩ ምናምን እየታያቸው ነው ያው በሐሽሹ ምክንያት ማለት ነውና ምክር ተሰጥቷቸዋል ከተማው ከዚህ በኋላ ግን ማቃጠል እንኳን ከፈለገ እንትን ፋብሪካ ውስጥ ሄዶ እንዲያቃጥል ማለት ነው ሰሞኑን መነጋገሪያ ከሆኑ ዜናዎች ውስጥ ኤለን ማስክ 3 ወር ይሆነዋል እንግዲህ ፌደራል መንግስትን ከተቀላቀለና ከፍተኛ ገንዘብ ቅነሳ አድርጋለሁ ካለ ነገር ግን ተሰርዘዋል ካሉት ኮንትራክቶች ለምሳሌ USAID የአሜሪካ ተራድኦ ድርጅት በተለያዩ ሀገራት ገንዘብ ይሰጥ ነበር ለምሳሌ ኢትዮጵያ ሊሆን ይችላል ለምሳሌ አንድ ክሊኒክ ቢሰራ ለክሊኒኩ በጀት መድቦ ሊሆን ይችላል ክሊኒኩ ተሰጥቶ አልቋል ግን አልከፍልም ወደ ማለት ሄደው ነበር እና በአሜሪካ የተለያዩ ፍርድ ቤቶች ወስነውበታል ላለቁ ኮንትራክቶችማ እንደዚህ ማለት አትችሉም ከቀነሳችሁም ለሚቀጥሉት ኮንትራክት ቀንሱ እንጂ ላለቁ ኮንትራክቶች አንከፍልም ማለት አትችሉም ተብሎ ተፈርዶባቸዋል በዚህ ሳምንት ደግሞ የተወራው ምንድነው በአጠቃላይ $220 ሚሊዮን የሚያወጡ 44 ኮንትራክቶች ሰርዣቸዋለሁ ያላቸው ኮንትራክቶች እንደገና ተግባራዊ ተደርገዋል ስለዚህ ምንም ያዳነው ነገር የለም ማለት ነው ኤለን ማስክ ለራሱም ካምፓኒ ለቴስላም አልጠቀመም ለፌደራል መንግስትም አልጠቀመም እንዲያውም ሪፐብሊካኖች እያጉረመረሙ ነው ዝም ብሎ ጊዜያችንን አባከነ ፖለቲካችን አበላሽብን ይውጣልን እያሉ ነው ማለት ነው በዚህ ምክንያት ወደ ፕሬዚዳንት ትራምፕ እና ወደ ባለቤታቸው የተወራ ሰሞኑን ፕሬዚዳንት ትራምፕ በ100 ቀን ጊዜያቸው 12 ቀን ብቻ ነው የኢንተለጀንስ ሪፖርት የደረሳቸው እንግዲህ ጧጧ ፕሬዚዳንቶች ሲገቡ ዓለም እንዴት ከረመች እኛ ሰሞንኛ ብለን በሳምንት እንደምናወራው እሳቸው የ24 ሰዓት ሪፖርት ይቀርብላቸዋል በእያንዳንዱ ሀገር የተፈጠሩ ጉዳዮች ከአሜሪካ ኢንተረስት አንፃር ሪፖርት ይቀርብላቸውና ወዲያውኑ ይወስናሉ ባለፉት 100 ቀናት ውስጥ 12 ቀን ብቻ ነው ሪፖርት የተቀበሉት ሌላ ጊዜ በቃ ቢዚ ነኝ አልፈልግም የሚሉት ከነዚህም ውስጥ 2 ቀን ብቻ ነው በአካል ሪፖርት የሰሙት ሌላውን ቀን አይ ጊዜ የለኝም ከፈለጋችሁ ያሉ በስልክ ነው የሚሰሙት ማለት ነው ወይም በሌላ መንገድ ነው የሚሰሙት እና እንዴት አድርገው ነው ታዲያ አሜሪካን የሚመሩ ኢንተለጀንስ ሪፖርት የማይሰሙ ከሆነ የሚል ግራ መጋባት ተፈጥሯል ፕሬዚዳንቱ ባለቤት ሚላኒያ ትራምፕ ደግሞ ባለፉት 100 ቀናት 14 ቀን ብቻ ነው ዋይት ሃውስ የመጡት ሌላውን ቀን በሙሉ የሉም ተብሏል የ19 ዓመት ልጃቸው ምናልባት ኒውዮርክ ዩኒቨርሲቲ ገብቷል ለሱ ብለው ኒውዮርክ እየኖሩ ሊሆን ይችላል ግን ዋይት ሃውስ ውስጥ የሉም ነገሩ ድሮም ይታወቃል የባልና ሚስት ግንኙነት የላቸውም ግን ቢሆንም እንደ ለፖለቲካውም ሲባል አንዳንዴ ይገባሉ ይታያሉ አንዳንዴ እንግዳ ይቀበላሉ ግብዣ ያደርጋሉ አሁን ግን ጭራሽ ትተውታል ነው የሚባለው ሰሞኑን የፖል የተደረጉባቸው ምርጫ አሜሪካ የተለመደ ነው የተለያዩ ተቋማት ለህብረተሰቡ ቃለ መጠይቅ ያቀርባሉ ወይ ፖል ያዘጋጃሉ ሰዎች አስተያየታቸውን እንዲሰጡ ይፈልጋል በቃ በዚህ ጉዳይ ላይ ያላቸው አመለካከት ምንድነው ይሄ ለፖሊሲ ግብዓት ይሆናል የአሜሪካ መንግስት የሰማቸዋል አይሰማቸውም ሌላ ጉዳይ ነው ግን ለፖሊሲ ግብዓት ይጠቀሙበታል ለሪሰርች ይጠቀሙበታል 34% የሚሆኑ አሜሪካውያን ሰሞኑን ፒው የተባለው ትልቁ ፒው ሪሰርች በአሜሪካ ግዙፍ የሪሰርች ተቋም ነው በሰራው ጥናት መሰረት 34% የሚሆኑ አሜሪካውያን ሰውን ማመን ቀብሮ ነው ብለዋል ሰውን ማመን ትተናል ብለዋል ከዚህ በፊት 1972 ላይ ተመሳሳይ የተሰራው ሪሰርች 46% የሚሆኑ አሜሪካውያን በሰው ተስፋ ቆርጠናል ብለው ነበር በቃ ሰውን አናም የሆነ ችግር ቢደርስብን ሰው ያግዘኛል ብታረዝ ያለብሰኛል ብራብ ምግብ ያቀርብልኛል ብዬ ሰውን ትረስት ማድረግ ትቻለው ሲሉ ነበር አሁን ትረስቱ አሽቆልቁሎ ቀንሶ 34% የሚሆኑ አሜሪካውያን ሰውን ማመን ቀብሮ ነው ሰው አናምንም ለራሳችን ያለነው ራሳችንን ብለዋል ማለት ነው ይሄ ሪሰርች ሰሞኑን ታይቷል 56% የሚሆኑት አሜሪካውያን የፕሬዚዳንት ትራምፕ አስተዳደር በኮሌጆችና በዩኒቨርሲቲዎች ላይ እየፈጸመ ያለው ነገር ትክክል አይደለም ብለዋል 56% የሚሆኑ አሜሪካውያን ባለፈው እንዳወራ ነው ሃርቫርድ ዩኒቨርሲቲ ሌሎች 13 የሚሆኑ ዩኒቨርሲቲዎችም አንድ ላይ ሆነው ወደ ክስ ሄደዋል ለምሳሌ ፓለስታይንን ደግፈው የሚወጡ ተማሪዎችን ስም ዝርዝር ስጡ ሪፖርት ላይ ያደርጓቸው ማለት ነው ቪዛውን ካንስል ሊያደርግባቸው አስተማሪዎችም ራሳቸው በፓለስታይን ጉዳይ ላይ ፔፐር የሚያቀርቡ ከሆነ መረጃ ስጡ ምን ሊያደርጓቸው እንደሆነ አይታወቅም አሜሪካዊ ዜጋ ከሆኑ መጽሐፍቶችና የምታስተምሩት ኮርስ ራሱ
ከአሜሪካ መንግስት ቫልዩ ከአዲሱ መንግስት አስተዳደር ጋር የማይሄድ ከሆነ ያን ኮርስ ማቆም አለባችሁ። ለምሳሌ የሲቪል ራይት ስለ ሰዎች መብት የምታስተምሩ ከሆነ ከዚህ በኋላ ማቋረጥ አለባችሁ እና ሃርቫርድ ደግሞ በዚህ ጉዳይማ ሊነገረን አይገባም፣ ይሄ የኛ ነፃነት ነው፣ የምንፈልገውን እኛ ነው የምናስተምረው ሲሉ የአሜሪካ መንግስት ደግሞ እንደዛ የምትሉ ከሆነ አንደኛ በየአመቱ የምሰጣችሁን በቢሊዮን ዶላር የሚቆጠር በጀት አልሰጣችሁም፣ ሁለት ጭራሽ እንደ ሃርቫርድ አይነት ዩኒቨርሲቲዎቹ የነን ፕሮፊት ስታተሳችሁ ይቀማል፣ ከዚህ በኋላ ሌላ ሰውም ካምፓኒም እንዳይሰጣችሁ አደርጋለሁ የሚል ነገር ተደርጓል። ሃርቫርድ ወደ ፍርድ ቤት ሄዷል፣ ኬዙን ወስዶታል። ይህን በሚመለከት እንግዲህ ኤፒ እና ኤንሲአርሲ ባደረጉት ጥናት 56% የሚሆኑት አሜሪካውያን ትክክል አይደለም ብለዋል። 62% የሚሆኑት አሜሪካውያን ደግሞ የአሜሪካ መንግስት ለሳይንስ እና ለሪሰርች ድጋፉን መቀጠል አለበት፣ ለትላልቅ ዩኒቨርሲቲዎች ድጋፉ ቢቋረጥ ተጎጂዎቹ ዞሮ ዞሮ የአሜሪካ ካምፓኒዎች ስለሆኑ እሱ መቀጠል አለበት ብለዋል። የመጨረሻዎቹን አጠራጣሪ ያሉ ቢዝነስ ወሬዎች ላቅርብና ወደ አንድ ለመንገድ እንሄዳለን። እንግዲህ አሜሪካ የሀብታም ሀገር ናት፣ የቅንጦት ቤቶች አሉ። በአንዳንድ ከተማዎች ግን ሚኒማም ቤት ለመሸጥ ሚኒማም $1 ሚሊዮን የሚወጣባቸው ቤቶች አሉ። ከ$1 ሚሊዮን በታች ቤት የማታገኝባቸው ከተሞች ማለት ነው። እነዚህ ከተሞች አሁን 233 ደርሰዋል። በ233 የአሜሪካ ከተሞች ቤት መግዛት ከፈለግሽ በ300 በ500 ሺህ ዶላር አታገኝም ማለት ነው። ሚኒማም 1 ሚሊዮን ነው። ካሊፎርኒያ ብቻ 113 ከተሞች ደርሶላታል። ሚኒማም የቤት ዋጋ $1 ሚሊዮን እና ከዛ በላይ የሆኑ ማለት ነው። የአሜሪካ ሪቴል ፕራይስ ስንሄድ የእንቁላል ዋጋ በከፍተኛ ሁኔታ ቀንሷል። በዚህ ሳምንት ብቻ በ12.7% ነው የቀነሰው። በ69 ሳንቲም በአማካይ ቀንሷል። አንድ ዶዘን ወይም 12 እንቁላል አሁን $3.30 እየተሸጠ ነው። በዚህ ሳምንት ብቻ በ69 ሳንቲም ነው የቀነሰው። ፕሬዚዳንት ትራምፕ በጣም ደስተኛ ናቸው፣ እንደዚህ አይነት ዜና ይወዳሉ። ባለፈውም ተናግረው ነበር፣ አሁንም መዘገባቸው አይቀርም። ይሄን ሲኤንኤን የዘገበው። ኢኮኖሚስት አንድ ሌላ ዜና ሰሞኑን አውጥቷል። ፖለቲካ ውስጥ ሰዎች ሲገቡ የአንድ የፖለቲካ ፓርቲ ደጋፊ ሲሆኑ እውነቱን ከመፈለግ ይልቅ የካድሬ ባህሪ ይይዛሉ። የካድሬ ባህሪ ማለት ምንድነው? በቃ በሉ የተባሉትን ነው የሚሉት። ያን የሚሉትን ነገር ግን ያምኑበታል። ጭራሽ እኮ ደጋግመው ከመስማታቸው የተነሳ በቃ እውነት ነው ብለው አቋም ይይዛሉ። ኢኮኖሚስት ያወጣው ዘገባ ምንድነው? 50% የሚሆኑ ዲሞክራቶች እና 6% የሚሆኑ ሪፐብሊካኖች ከተወሰኑ ወራት በፊት በባይደን ጊዜ ኢኮኖሚው ጥሩ ነው ሲሉ ነበር። ያው ባይደን ስልጣን ላይ ያሉት። ስለዚህ ብዙዎቹ ዲሞክራቶች ኢኮኖሚ ኢንፍሌሽን ውስጥ ገብተን መከራችን በምናይበት ሰዓት እነሱ ኢኮኖሚ ጥሩ ነው እያሉ ነው የሚያምኑት። በቃ ሌላው አይታያቸውም ማለት ነው። 50% የሚሆኑት ዲሞክራቶች፣ እንዲያው 6% የሚሆኑት ሪፐብሊካኖችም አትሊስት ጥሩ ነው ብለው ይደግፉ ነበር፣ ከፖለቲካ መስመራቸው ሞቶ ማለት ነው። አሁን 6 ወር ባልሞላ ጊዜ ውስጥ ፕሬዚዳንት ትራምፕ ስልጣን ይዘዋል። ሪፐብሊካኖች ናቸው። ጭራሽ ስቶክ ማርኬቱን እንደምታየው ቁልቁለት እየተንደረደረ ባለበት ጊዜ ተቃራኒው መጣና 49% የሚሆኑ ሪፐብሊካኖች እና 8% የሚሆኑ ዲሞክራቶች ኢኮኖሚ ጥሩ ነው አሉ ማለት ነው። ስለዚህ ሪፐብሊካኖች በባይደን ጊዜ ሁሉ ነገር ኔጌቲቭ ሲታያቸው የነበሩት አሁን ስቶክ ማርኬት ዜሮ ገብቶ እንኳን ያው ስልጣን ላይ ያለው የነሱ ፓርቲ ስለሆነ ፖዚቲቭ ብቻ ነው የሚታያቸው ማለት ነው። ቢል ጌትስ ሰሞኑን አንድ ነገር ተናግሯል። ከዚህ በኋላ በ20 ዓመት ውስጥ $200 ቢሊዮን የሚሆነውን ሀብቴን እጨርሳለሁ ብሏል። በተለይ ለአፍሪካና ለኤዥያ ሀገራት የጌትስን በሚስቱና በሱ ስም የተዘጋጀ ፋውንዴሽን አለ። በዛ በኩል ገንዘቤን በሙሉ ጨርሳለሁ፣ ስሞት ድሃውን የመሞት ነው የምፈልገው። በቃ ሀብታም ሆኖ ሞተ መባል አልፈልግም። በፊላንትሮፒ ስራዬ ያለኝን ገንዘብ በሙሉ እጨርሳለሁ። ሌሎች ሀብታሞችም ከኔ እንዲማሩ ፈልጋለሁ። ምክንያቱም ስንሞት ገንዘብ ይዘን መሄድ አንችልም። በዚህ አጋጣሚ እንዲያውም የአሜሪካ መንግስት ከብዙ የአፍሪካ ሀገራት እየወጣ ነው። በዚህ መሰረት ጋፑን ለመሸፈን ሞክራለሁ የሚል ነገር ተናግረዋል። ኢንፍሌሽኑን በሚመለከት የአሜሪካ ኢንፍሌሽን በከፍተኛ ሁኔታ ቀንሷል። ባለፈው ሳምንት 2.4% ነው የደረሰው። በጣም ደስ የሚል ዜና ነው። 2022 ጁን አካባቢ 9% ገብቶ ነበር። ኢማጂን ኢንቨስት ሰው ሲያደርግ የሚጠይቀው ጥያቄ ይሄ ነው። ከኢንቨስትመንት አንድ ሰው ሲገባ አንድ የሚጠይቀው ጥያቄ ኢንቨስት አድርጌ ገንዘቤን የማገኘው ገንዘብ ሚኒማም ከኢንፍሌሽኑ በላይ መሆን አለበት። በ4% አካባቢ ሪተርን ያለው ኢንቨስትመንት ከሆነ ዴድ መኒ ነው የሚባለው። ምክንያቱም ኢንትረስት ኢንፍሌሽኑ በዛ ሬት ስለሆነ እናገኘዋለን፣ መልሶ ኢንፍሌሽኑ ይበለዋል። እናገኘዋለን፣ በዛው ልክ ይጠፋል፣ ጥቅም የለውም። በዚህ መሰረት ግን ሰሞኑን የተወራው ወሬ ጥሩ ነው። የአሜሪካ ኢንፍሌሽን ወደ 2.4% ቀንሷል። ዜናዎቹ እነዚህ ናቸው። አንድ የመውጫ ዜና ላድርግና ወደሚቀጥለው
መንደርደሪያ ስለሚሆነን ማለት ነው። ለመጀመሪያ ጊዜ ኮይን ቤዝ የተባለው የክሪፕቶ ከረንሲ ተቋም ስታንዳርድ ኤንድ ፑር 500 ላይ ተካቷል በዚህ ሳምንት ውስጥ። እንግዲህ ስታንዳርድ ኤንድ ፑር 500 ስቶክ ማርኬት ላይ ብዙ ጊዜ እናነሳዋለን። 500 ግዙፍ ከ10 ቢሊዮን ዶላር በላይ የካፒታል ያላቸው ወይም የማርኬት ካፒታላቸው የማርኬት ዋጋቸው ከ10 ቢሊዮን ዶላር በላይ የሆኑ 500 ግዙፍ ካምፓኒዎች ናቸው። ኮይን ቤዝ የተባለው የክሪፕቶ ከረንሲ ተቋም ወይም ኤክስቼንጅ ካምፓኒ ለመጀመሪያ ጊዜ እዛ ውስጥ ተካቷል። እዛ የተካተተበት አንዱ ምክንያት ዲስከቨር የተባለው ካርድ እንዲወርድ ስለተደረገ ነው። ዲስከቨር ፋይናንሻል ሰርቪስ ነው፣ ክሬዲት ካርድ ነው የሚጠቀመው። 1980ዎቹ አካባቢ ይመስለኛል ሲርስ የተባለው ተቋም ነው ለመጀመሪያ ጊዜ ያመጣው። አሜሪካ ውስጥ ሁሌ የሚታወቀው ካርድ ስታወጪ ባንክ ያስፈልጋል፣ ሄደሽ ሰዎችን ማየት አለብሽ። ነገ እንኳን የሆነ ነገር ብትቸገሪ ሄደሽ የምታነጋገሪያቸው የባንክ ሰዎች ያስፈልጉሻል። የኛ ኮሚኒቲ በተለይ እንደዛ አይነት ነገር ይወዳል። ለኦንላይን ደውለሽ ማነጋገር፣ የአክሰንት ችግር አለ የምናምን። ግን በአጠቃላይ በአሜሪካም ህዝቡ የነበረው ባህል በቃ የሆነ ባንክ በአካል ሄደው ሰው እያዩ ነው ገንዘብ ማስቀመጥ የሚፈልጉት። ዲስከቨር ካርድ ሲተዋወቅ ግን በሲርስ በሚባለው ካምፓኒ ለመጀመሪያ ጊዜ ባንክ የሌለው ግን በኦንላይን ክሬዲት ካርድ ዴቢት ካርድ ኢሹ የሚያደርግ ካምፓኒ ነው። እሱ ይሄ ካምፓኒ ዲስከቨር ፋይናንሻል ካፒታል ዋን በተባለው ባንክ ተገዝቷል። መንግስት አፕሮቭ አድርጎለታል። ካፒታል ዋን ደግሞ በዚህ በኢስት በኩል በዚህ በዋሽንግተን ዲሲ ኒውዮርክ ምናምን እስከታች ድረስ ታዋቂ የሆነ ባንክ ነው። ዲስከቨርን ገዝቶታል። ስለተገዛ አሁን የካፒታል ዋን አካል ስለሆነ ዲስከቨር ካርድ ከስታንዳርድ ኤንድ ፑር 500 እንዲወርድ ተደርጓል። እሱን ተክቶ ደግሞ ኮይን ቤዝ የተባለው የክሪፕቶ ከረንሲ ተቋም እንዲተካው ተደርጓል። ዋና ዋናዎቹ ሰሞንኛ ወሬዎች እነዚህ ናቸው። ቅድስት በጣም እናመሰግናለን አቶ አብነት። ዓለምን አሳፍረህናል ብዙ ነገሮችን በሰሞንኛ በጣም ብዙ ሰዎች የሚወዱት በየቀኑ ዜና ከማየት በሳምንት አንዴ እናንተን ማየት ይገላግለናል ማለት እኔም ራሴ አሁን እንዲህ ተከታታይ ዓለም እንዴት ሰነበተች የሚለው አይነት ፕሮግራም ነው የሆነው እና ለዛ በጣም አመሰግናለሁ። ምን ያህል ጊዜ እንደሚወስድብህ ይሄንን መገመት ቀላል ነው እና በጣም በተመልካቾቼና በእኔም ስም ላመሰግን እፈልጋለሁ። መዝጊያህን በክሪፕቶ ከረንሲ ነው የጨረስከው። ክሪፕቶ ከረንሲ አሁን ተካቷል ስንል ፖዚቲቭ ነገር የሚሰማቸው ሰዎች አሉ። ዛሬ ተረት አብዝቻለሁ እንኳንም ዘንቦብሽ እንዲሁም ጤዛነሽ የሆኑ ሰዎች አሉ። ክሪፕቶ ከረንሲ ልክ የአቋራጭ የሀብት ማግኛ አድርገው የሚሰብኩ በጣም ብዙ ሰዎች የሚመስሉ ምናልባት ግን በተለያየ ስም የሚጠቀሙ በኮሚኒቲያችን እንደሚሰሙ ጠቆም አድርገህን ነበር ላስት ዊክ እና እስቲ በዛ የደረሰ ፊድባክ ካለና ዛሬ ደግሞ በዛ ዙሪያ ይዘህልን የመጣኸው ካለ ይሄንን ዜናችንን ከጨረስን አንድም ለመንገድ ጊዜያችን ላይ ደረስን ይመስለኛል። አዎ ትክክል ነው። እንግዲህ ባለፈው ሳምንት በኪድ ኢትዮጵያ የተላለፈው ፕሮግራም ላይ ይሄን ኢሹ አንስተን ነበር። እንዲያውም እንዳሁኑ አንድ ለመንገድ በሚል ጉዳይ አይደለም የሚያነሳ ነው። በአሜሪካ ብዙ ሰዎች ገንዘባቸውን የት ላይ ነው ኢንቨስት የምታደርጉት ሲባል አብዛኛዎቹ ሰዎች ሪል ስቴት እና ስቶክ ማርኬት አሉ፣ ግን 4% የሚሆኑት ቢያንስ ክሪፕቶ ላይ ኢንቨስት እናደርጋለን ብለዋል። ክሪፕቶ ላይ ኢንቨስት ማድረግ ወንጀል አይደለም፣ ኃጢአት አይደለም። ግን በህጋዊ መንገድ የሚሰሩ ተቋማት ላይ ብቻ ነው ኢንቨስት ማድረግ ያለብን። እነማን ናቸው? አንደኛው ኮይን ቤዝ ነው። ሁለተኛው crypto.com ነው። ሶስተኛው ራቢንሁድ አለ። ራሱ ራቢንሁድ የሚባለው ህጋዊ ተቋማት። ህጋዊ ተቋማት ማለት ምን ማለት ነው? ሁለት ላይሰንስ ቢያንስ አላቸው። አንደኛው በአሜሪካ ሴኩሪቲ ኤክስቼንጅ ኮሚሽን የሚባል ተቋም አለ። የትኛውም የገንዘብ ዝውውር ኢንቨስትመንት የሴኩሪቲ ኤክስቼንጅ ኮሚሽን ላይሰንስ የሌለው ሰው መስራት አይችልም አሜሪካ ውስጥ። እነዚህ ክሪፕቶ ከረንሲ የሚኖሩ ስቶክ ማርኬት የሚያገላብጡ ሰዎች የኢንቨስትመንት ዕውቀት ከሌላቸው በሴኩሪቲ ኤክስቼንጅ ኮሚሽን ፈተና ተፈትነው ደግሞ በጣም ከባድ ፈተና ነው። እሱን ፈተና ተፈትነው ካላለፉ አሻራቸውን ካልሰጡ በቀር ማንኛውም ሰው እዚህ ውስጥ መግባት አይችልም። እሸጣለሁም ብሎ መግባት አይችልም። ትልቅ ወንጀል ነው አሜሪካ ውስጥ። ከዚህ በፊትም አንቺ ጋር በነበረው ፕሮግራም ተናግረናል። አሁን ክሪፕቶን እንሸጣለን ያሉ ሰዎች ከፈለጉ እኔ ዌብሳይት ላይ ማይ ቢዝነስ ስታር ላይ ገብተው ኢምፖርታንት ኢንፎርሜሽን የሚለው ላይ የአሜሪካ የኮንሱመር ፕሮቴክሽን ኤጀንሲ መሰለኝ እና ሴኩሪቲ ኤክስቼንጅ ኮሚሽን በሺዎች የሚቆጠሩ ግለሰቦችንና ካምፓኒዎችን ፍርድ ቤት እየከሰሳቸው ነው። ምንም ላይሰንስ ሳታወጡ ክሪፕቶ እየሸጣችሁ ነው ብሎ ማለት ነው። በጣም ትልቅ ክራይም ነው። ክሪፕቶ የተገዛው ክሪፕቶ ሰሜን ኮሪያ
ያለ ካምፓኒ ከሆነ ክሪፕቶን ዲዛይን ያደረገው የሰራው ከአሜሪካ ጋር ጦርነት ውስጥ ገባል ማለት ነው። አሜሪካ ቁጭ ብለን እንዴት ለአሜሪካ ጠላት ክሪፕቶ ገንዘብ እንሰጣለን? ያው ዶላር እኮ እየሰጠናቸው ነው እኛ። እነሱ ክሪፕቶ ይሰጡናል፣ እኛ ዶላር እየሰጠናቸው ነው። በዛ ዶላር ምንድነው የሚያደርጉት? የጦር መሳሪያ ገዝተው ከአሜሪካ ጋር ሊዋጉ ነው ማለት ነው። ይሄ ትልቅ ክራይም ነው አሜሪካ ውስጥ። ስለዚህ ህጋዊ የሆኑ ካምፓኒዎች ላይ ገብተን ክሪፕቶ ስንገዛ ግን እነዚህ ካምፓኒዎች አጣርተው እነዛ ክሪፕቶ መነሻቸው የት ነው፣ ህጋዊ ናቸው የሚሉትን ብቻ መርጠው ነው የሚሸጡልን ማለት ነው። በተቻለ መጠን we are safe ማለት ነው። ክራይም ውስጥ አንገባም። እንደዚህ አይነት ክሪፕቶ ገንዘቡ ተገኝቶ የተገኘበት ሰው እኮ በአሜሪካ ቀጥታ እስር ቤት እኮ ነው የሚገባው። ትልቅ ክራይም። ስለዚህ በሴኩሪቲ ኤክስቼንጅ ኮሚሽን ላይሰንስ ያላቸው ተቋማት፣ ላይሰንስ ያላቸው ግለሰቦች ብቻ ነው እንደዚህ አይነት ኢንቨስትመንት ምክር ውስጥ መግባት ያለባቸው። ባለፈውም እንዳልኩት እኔም ጋር ሰዎች ይደውላሉ። ስቶክ ማርኬት ላይ የት ኢንቨስት እናድርግልኛል? ኖ እኔ የሴኩሪቲ ኤክስቼንጅ ኮሚሽን ላይሰንስ የለኝም። እኔ ላይሰንስ ኢንሹራንስ ነው፣ ሪታየርመንት ነው። ሪታየርመንት በሚገቡበት ጊዜ፣ ኢንሹራንስ በሚገቡበት ጊዜ እናስመረጣቸዋለን። ለምሳሌ ኢንዴክስ ዩኒቨርሳል ላይፍ በሚገቡበት ጊዜ ስታንዳርድ ኤንድ ፑር 500 ይሻላቸዋል ገንዘቡ የሚቀመጠው ወይስ ግሎባል ኢንዴክስ እንላቸዋል? ይሄን የምንላቸው ኢንሹራንስ ካምፓኒው ይሄን አሰራር በ50ዎቹ ስቴቶች ኢንክሉዲንግ ካናዳ ላሉት 7 ፕሮቪንሶች መሰሉ አቅርቦ ስቴቶቹ አፕሩቭ አድርገውላቸው። በኢንሹራንስ በጣም ጥብቅ ነው። ፖሊሲዎቹ በሙሉ በስቴቶቹ አፕሩቭ መደረግ ብቻ ሳይሆን ማርኬቲንግ ማቴሪያሎቹ ራሳቸው በስቴቶቹ አፕሩቭ መደረግ አለባቸው። እኔ ተነስቼ የኢንሹራንስ ፍላየር መስራት አልችልም። የኢንሹራንስ ፍላየር ማለት ኢንሹራንስ እንደዚህ አይነት ቤኔፊቶች ያልኩ መጻፍ አልችልም። የኢንሹራንስ ካምፓኒው ስም ጠቅሼ ማለት ነው፣ አይፈቀድልኝም። ስቴቱ አፕሩቭ ማድረግ አለበት። በጣም ጥብቅ ነው። ሰዎች እኔ ጋር ሲመጡ ምንድነው የምላቸው? ገንዘባችሁን አዩኤል ላይ የምታስቀምጡ ከሆነ ተጨማሪው ገንዘብ የትኛው ኢንዴክስ ላይ ይቀመጥላችሁ ነው እንጂ የምላቸው። ያ ደግሞ የካምፓኒው አሰራር ነው። ስቶኩን የሚመርጥላቸው ግን ካምፓኒው ነው፣ እኔ አይደለሁም። ካምፓኒው ደግሞ ላይሰንስ አለ አውጥቷል፣ ወይም ደግሞ ላይሰንስ ላለው ለሚቹዋል ፈንድ ካምፓኒ ነው የሚሰጣቸው እነሱ ኢንቨስት እንዲያደርጉለት። የትኛውም ግለሰብ ኢትዮጵያውያን፣ ኤርትራውያን ይሄን ፕሮግራም የምትሰሙ ሰዎች ክሪፕቶ ላይ ገንዘባችሁ እናስቀምጥላችሁ፣ ስቶክ ላይም ይሆናል። መቼም ካላበዱ ስቶክ ላይ ሊሉ አይችሉም። ምክንያቱም የትኛውም ካምፓኒ ኮሚሽን አይከፍላቸውም። የሴኩሪቲ ኤክስቼንጅ ኮሚሽን ላይሰንስ ከሌላቸው የአማዞንን ስቶክ ቢሸጡ አማዞን ኮሚሽን አይከፍላቸው። ወሪዝ ዩር ላይሰንስ ነው የሚላቸው። ክሪፕቶ ላይ ነው እንደሱ ወሪዝ ዩር ላይሰንስ ተብሎ የማይጠየቀው። የኛ ኮሚኒቲ ደግሞ በጣም እየተጎዳ ያለው ክሪፕቶ ላይ ነው። ክሪፕቶና ወርቅ ላይ የሆነ የወርቅ ዌብሳይቶች አሉ። ወርቅ ላይ ኢንቨስት የሚደረግባችሁ እዛ ላይ ሀብታም እናደርጋችኋለን ይባላሉ። እዛ ላይ ገንዘባቸውን ያስቀምጣሉ። ሰዎቹ ይጠፋሉ። ከሳምንት በኋላ ገንዘቡ ከገባ በኋላ ብሎክ አድርገውን ይጠፋሉ ማለት ነው። ስለዚህ ዛሬ አንድ ለመንገድ የማነሳው ሐሳብ ምንድነው? እንዴት አድርገው ነው የሚሰርቁ እነዚህ ሰዎች? እንዴት አድርገው ነው አፕሮች የሚያደርጉን የሚለውን ለማንሳት ሞክራለሁ። ዘመናዊ ቴክኖሎጂን በመጠቀም በ4 መንገድ ነው ሌቦች እኛን የሚሰርቁ። የመጀመሪያው ስፑፊንግ ይባላል። ስፑፊንግ ማለት መመሳሰል ማለት ነው። ሲመሳሰሉ አማዞንን መስለው ሊመጡ ይችላሉ። በአጠቃላይ ህጋዊ ተቋም መስለው ሊመጡ ይችላሉ። ለምሳሌ ባንክ ኦፍ አሜሪካ ወይም ካፒታል ዋን በምታውቂው ባንክ ሎጎ አስመስለው ሊመጡብሽ ይችላሉ። እና ያንቺን መረጃ ነው የሚፈልጉት። ያንቺን ሶሻል ሴኩሪቲ፣ ክሬዲት ካርድ ቁጥር ወይም ስም፣ አድራሻ ነው የሚፈልጉት። ሶዛት በስምሽ የሆነ ካርድ ያወጡብሻል ማለት ነው። ሰሞኑን ለምሳሌ የነገረኝ ሰው አይ ዶንት ኖ $27,000 መሰለኛች ኢትዮጵያ የሰረቀችው። ስታስገባው ኮይን ቤዝ የሚል ዌብሳይት ነው የሚታየው። ኮይን ቤዝ ቅድም እንግዲህ ስታንዳርድ ፑል ላይ የገባው ካምፓኒ ማለት ነው፣ ግን የውሸት ነው። ይሄ እኮ ቀላል እኮ ነው። አንድ ዌብሳይት ዲዛይን ታደርጋላችሁ፣ ከላይ ዝም ብሎ ኮይን ቤዝ ብሎ ሎጎን እኮ መለጠፍ ይቻላል። እሱ ኮይን ቤዝ የገባ ነበር የመሰለው። ከዛ በኋላ ገንዘቡን አስገባ፣ ትንሽ ቆይታ ስልኩን ብሎክ አደረገችው ማለት ነው፣ ጠፋ፣ የለም። ስለዚህ መጀመሪያ ስፑፍ ነው የሚያደርጉት። በምናውቃቸው ካምፓኒዎች በኩል ህጋዊ አስመስለው ይቀርቡናል። ማስመሰሉ የመጀመሪያው ዘዴ ነው። ተዘጋጅተውበት ነው የሚመጡት። ይሄን ደግሞ የሚሰራላቸው ማሌዥያ ያለ ካምፓኒ ነው። በተለይ ኢትዮጵያኖቹ ክሪፕቶ ላይ የሚጫወቱት ማሌዥያ ያለ ካምፓኒ የሚሰራላቸው ዌብሳይት አለ። ከዌብሳይቱ ጀርባ ገብተው ኮይኖቹን ቫሊያቸው ማኒፕሌት ማድረግ ይችላሉ። አሁን ስቶክ ማርኬት ቅድም እንዳየነው ከፍ ዝቅ ይላል። እኔ ከጀርባ በኩል ገብቼ ከፍ ዝቅ ማድረግ አልችልም፣ መነካካት አልችልም። ምክንያቱም በጣም ሴኪውርድ የሆኑ ስታንዳርድ ፑር 500 ናስዳክ ትላልቅ ካምፓኒዎች ናቸው። ማንም ሰው ኢዚሊ ገብቶ ገንዘቡ መነካካት አይችልም። አበሾቹ የተጎዳ ነው። ግን ክሪፕቶ ላይ ገንዘብ የሚያስቀምጡ ሰዎች እንዲያው እውነተኛ ዌብሳይት ያስቀምጡ ነው የሚመስላቸው። የፌክ ዌብሳይት ነው። ማሌዥያ ውስጥ የሚዘጋጅ ዌብሳይት ነው። ዛሬ 500 ብር አስገቡ ይላቸውና ከሰዓት በኋላ $7,000 ያደርጉላቸዋል። እንዴት አድርጎ ነው 500 ገብቶ ዛሬ ማታ 7,000 ብር የሚገባው? በየትኛው ተአምር? ኢትስ ቬሪ ኢዚ። ከጀርባ ገብተው ዌብሳይቱ ላይ ነው ገንዘቡን የሚነካኩት።
በቃ እኛን እንዴት አድርገው እንደሚያሰምጡን አውቀዋል፣ እንደሚያታሉን አውቀዋል እነሱ። ስለዚህ እንደዛ አይነት ነገር ስትታለሉ የእውነት የሚመስላችሁ ነገር ሲመጣ ጠይቁ። ያ ሰው መጀመሪያ ስልክ በኋላ እናየዋለን ስልክ ደውሎ ሲያናገራችሁ መጀመሪያ መጠየቅ ያለባችሁ የሴኩሪቲ ኤክስቼንጅ ኮሚሽን ላይሰንስ አለው ብላችሁ ጠይቁት። ወይም የስቴቱ ላይሰንስ ያስፈልገዋል። የስቴቱ ለምሳሌ እንደ ዌስተርን ዩኒየን አይነት የገንዘብ ዝውውር ላይሰንስ ሳይኖሩ አንድ ሰው ክሪፕቶ ላይ ሲሸጥ ከተገኘ ገንዘብ ዝውውር ላይ ከተገኘ በስቴቱ ይቀጣል፣ በፌደራል ይቀጣል፣ ይታሰራል። ስለዚህ እዛ ውስጥም በየዋነት የገባችሁ ሰዎች በመሸጥ የገባችሁ ሰዎች የሆነ ጊዜ እስር ቤት እንገናኛለን፣ እናንተን ልንጠይቅ እንመጣለን እስር ቤት ማለት ነው። አይቀርላችሁ። ምክንያቱም በሺዎች የሚቆጠሩ ሰዎች ክስ ተመስርቶባቸዋል። ኤፍቢአይ እየተከታተላቸው በሺዎች የሚቆጠሩ ክሪፕቶ የሚሸጡ ሰዎችን። ስለዚህ የተጎዳችሁ ሰዎች በክሪፕቶ የተጎዳችሁ ሰዎች በአሁኑ ሰዓት ራሱ ገንዘብ እያስቀመጣችሁ ያላችሁ ሰዎች ፖዝ አርኩት፣ ይቅርባችሁ። ከፈለጋችሁ በክሪፕቶ በኩል ኢንቨስት ላድርግላችሁ ብሎ የሰጣችሁ የላከላችሁን ወይ የሚያገኛችሁን ሰው ወንድም ይሁን ሴት፣ በተለይ አሁን አንድ ሴት ናት በጣም ያስቸገረች ያለችው በፌስቡክ ልጇ ስለምትቀር ፌስቡክ ፔጅዋን ኮፒ ያዙና ብትፈልጉ ለቅድስት ላኩላት። በኪድ ኢትዮጵያ በኩል የሆነ ፕሮግራም ተዘጋጅቶ እንደነዚህ አይነት ሰዎች ተደውሎላቸው ህጋዊ ሰዎች መሆናቸው የሴኩሪቲ ኤክስቼንጅ ኮሚሽን ላይሰንስ እንዳላቸው የስቴቱ ላይሰንስ እንዳላቸው የስቴቱ ላይሰንስ አላቸው ማለት ምንድነው? አሻራ ሰጥተዋል ማለት ነው። የትም አይደርሱ። አሻራ ከሰጠ አንድ ሰው የት ያመልጣል? ስቴቱ ባንድ ያገኘዋል ማለት ነው። ሁለተኛ እንደነዚህ አይነት ፕሮፌሽናል ሰዎች ከሆኑ ኢንሹራንስ አላቸው። አሁን እኔ ላይፍ ኢንሹራንስ ኤጀንት ነኝ። የ1.5 ሚሊዮን ዶላር ኢንሹራንስ አለኝ። ኤረር ኤንድ ኦሚሽን ኢንሹራንስ ይባላል። ምናልባት ፕሮፌሽናል ኤረር እንኳን ብፈጽም ስህተቱን ኢንሹራንስ ይከፍልልኛል ማለት ነው። የሪል ስቴት ኤጀንቶች የ1.5 የ2 ሚሊዮን አካባቢ ኢንሹራንስ አላቸው። ፕሮፌሽናል ኤረር ቢፈጽሙ በሚያጋዙበት ጊዜ በሚሸጡበት ጊዜ ሆን ብለው መቼም አያበላሹም፣ ግን ፕሮፌሽናል ኤረር ቢፈጽሙ ዳር ኢንሹርድ። ዘርፎር ኢንቨስትመንት አማካሪ ነን ብላችሁ ምክንያቱም ክሪፕቶ ኢዝ ኢንቨስትመንት ያለ እውቀታችሁ የገባችሁ ሰዎች ለማታለል የገባችሁ ሰዎች ይሄ ምክር ለእናንተ አይሆንም። ዞሮ ዞሮ ሆን ብላችሁ ስለሆነ የምታደርጉት። ግን በስህተት እውነትም እዛ ውስጥ በመግባት ወገኔን ይጠቅማለሁ ብላችሁ የገባችሁ ሰዎች ትልቅ ወጥመድ ውስጥ እየገባችሁ ናችሁ። ምክንያቱም አሻራ ካልሰጣችሁ፣ ኢንሹራንስ ካልገባችሁ፣ የሴኩሪቲ ኤክስቼንጅ ላይሰንስ ከሌላችሁ በቀር በአንድ ወቅት እስር ቤት የሚያስገባችሁ ነገር ውስጥ እየሰራችሁ ነው። የሆነ ጊዜ ሚቲንግ ነበር፣ የዙም ሚቲንግ የሴኩሪቲ ኤክስቼንጅ ኮሚሽን፣ በዛ ተሳትፌ ነበርና በሚሊዮን ዶላር የሚገላበጥበት ነው ስቶክ ማርኬት እና ዋናዋ ተወካይ የፌደራል መንግስት የሴኩሪቲ ኤክስቼንጅ ኮሚሽን ኃላፊ ነበረች እና አንድ ጥያቄ ጠየኳት። የትሬሽሆልድ አለው ወይ ብዬ ጠየኳት። ማለት እንደዚህ አይነት ነገር ህገ ወጥ የሚባለው እስከ ስንት ብር ድረስ ያ ሰው ቢያዘዋወር ነው? ለምሳሌ እኔ ላይሰንስ ሳይኖረኝ ስቶክ ማርኬት ላይ አንድን ሰው አግዤው 10,000 ዶላር አይነት ኢንቨስት ቢያደርግ በህግ ያስቀጣኛል ወይስ 1 ሚሊዮን ሲሆን ነው? ስንት ብር ሲሆን ነው ብዬ ጠየኳት። ሲንግል ዶላር ነው ያለችኝ። $1 ቢሆን ላይሰንስ የሌለው ሰው እዚህ ውስጥ መግባት የለበትም። በቃ አይቻልም። አሜሪካ የፋይናንስ ሀገር ናት፣ አይቻልም። ስለዚህ በስህተት የገባችሁ ሰዎች ቶሎ ብትወጡ ጥሩ ነው። ሀብታም እንሆናለን ብላችሁ ገምታችሁ ስልክ ቁጥር በስልክም አይደለም የምታወሩት እናውቃለን፣ በዋትሳፕ እና በቴሌግራም ነው የምታወሩት። እንደዛ የገባችሁ ሰዎች በፍጹም በቃ ፖዝ አድርጉና ብታመልጡ ይሻላችኋል። አታገኙትም ገንዘባችሁን፣ ተስፋ ቆረጡ። በቃ ያጣችሁትን አጥታችኋል፣ ብትመለሱ ይሻላል። ሶ አይደንቲቲ ቴፍት ወይም እኛን የሚሰርቁት መጀመሪያ ይመሳሰላል። ስፖፊንግ እንደ ኢንቨስተር ሆኖ ነው የሚቀርቡት። የትላልቅ ካምፓኒ ዌብሳይት ኢንቨስት እንደሚያደርጉ ያሳዩናል። ከዛ በኋላ የእኛን መረጃ ይጠይቁናል። ሲጠይቁን በሶስት መንገድ ነው የሚመጡት። ፊሽንግ፣ ቪሽንግ እና ስሚሽንግ ይባላል። ፊሽንግ ኢሜል ለሚልኩልን፣ አንዳንዶቹ ሊንኩን ይልኩልናል። የሰማሁት ምንድነው ሊንኩን ነው ይላኩልን። ሊንኩን እኮ ስከፍተው ከላይ የኮይን ቤዝ ሎጎ አለው ይላሉ። ዌብሳይቱ የኮይን ቤዝ ሎጎ አይደለም ወንድሜ፣ ማሌዥያ ያለ የውሸት ካምፓኒ ነው። እንደነዚህ ማሌዥያ እኮ ያሉ ካምፓኒዎች ወደ 3,000 የሚሆኑ ኢትዮጵያውያኖችን እኮ ወስደው አይደንቲቲ ቴፍት እያሰለጠኗቸው እኮ እንዴት እንደሚሰረቅ ባለፈው ዜና ወጥቷል። ስለዚህ በዚህ መንገድ ግልብጥ ብለው ወደ ክሪፕቶ ገብተዋል ሌቦቹ። የባንክ ትራንዛክሽን አሁን ለስርቆት አይመችም። የባንክ አካውንት ሲከፈት መታወቂያችን ኮፒ ይዘው ነው የሚያስከፍቱን። ከተወሰነ ብር በላይ ከዛ አካውንት ሲገባና ሲወጣ ለኤፍቢአይ ሪፖርት ይደረጋል። ስለዚህ በባንክ በኩል ሌብነት አሁን የሚቻልበት ሁኔታ አይደለም። አሁን አስቸጋሪዋ ክሪፕቶ ናት። ዲጂታል ገንዘብ ናት። ስትገባ ስትወጣ አይታወቅም። አንድ ሊንክ ይልኩልናል። እኔ ጋር ቲክቶክ ላይ የሚመጡ ሰዎች ደህና ገንዘብ እኮ ነበረኝ የሆነ ሊንክ ላኩልኝና ክሊክ ሳደርገው በቃ ሁሉ ነገር ጠፋብኝ ይላሉ። የዌብሳይት እውቀት የሌለው ሰው፣ የኮምፒውተር እውቀት የሌለው ሰው የተላከለትን ክሊክ ዝም ብሎ ለምንድነው ሊንክ ለምንድነው ክሊክ አድርጎ የሚገባው? የት ገንዘቡ እንደሚሄድ በምን ያውቃል?
ስለዚህ ፊሽንግ አንዱ ይሄ ነው። በኢሜል ነው የሚላክልን፣ ሊንክ ይላክላችኋል፣ ኢሜል ይላክላችኋል። ክሊክ አድርጋችሁ ገቡ ትባላላችሁ። ወይ ኮምፒውተሩን ይቆጣጠሩታል፣ ወይ ስልኩን ይቆጣጠሩታል፣ ወይ ገንዘባችን በዛው ይጠፋል ማለት ነው። ሁለተኛው ቪሽንግ ይባላል። ቪሽንግ ደግሞ በድምጽ ነው። ስልክ ይደውላሉ። ስልክ ሲደውሉ በዋትስአፕ ነው የሚደውሉት። እነዚህ የክሪፕቶ ሌቦቹ በኖርማል ስልካችሁ አይደውሉላችሁም፣ በዋትስአፕ ነው የሚደውሉት። ከዛ በኋላ ኦል ኮሚኒኬሽን ዴሊት ማድረግ ስለሚቻል ማለት ነው። ለፖሊስ ሄዳችሁ ሪፖርት ታደርጉ ምንም ነገር የለም፣ ዴሊት ተደርጓል። ቴሌግራም እና ዋትስአፕ ነው። ኢንቨስት አደርግላችኋለሁ የሚላችሁ ሰው ቢሮ ከሌለው በዙም የማያናገራችሁ ከሆነ እና በአካል ስትሉት በአካል የማይገኝ ከሆነ በቪዲዮ የማይመጣ ከሆነ ወይም መጀመሪያ ገንዘብን ኢንቨስት ከማድረግ በፊት ላይሰንስ እንዳለ አሳያኝ ስትሉት የሚጠፋ ከሆነ በቃ ሌባ ነው ማለት ነው። ከዚህ በለጠ ምን ምልክት ይስጣችሁ? ስለዚህ መጠንቀቅ አለባችሁ። በድምጽ ስልክ ደውለው በዋትስአፕ እና በቴሌግራም የሚደውላችሁ የኢንቨስትመንት አማካሪ ከሆነ ብታመልጡ ይሻላችኋል። እውነተኛ ኢንቨስትመንት አማካሪዎች እንደዛ አይደለም የሚሰሩት። ቢሮ አላቸው፣ ዌብሳይት አላቸው። ቢሮአቸውን መሄድ ትችላላችሁ። ጉግል አድርጋችሁ ሰርች ማድረግ ትችላላችሁ። ቢያታልሏችሁ ፖሊስ ይዛችሁ መሄድ ትችላላችሁ ቢሮአችሁ። አሁን ክሪፕቶ ላይ ብዙዎች ኢትዮጵያኖች የተጎዱት እንደዛ ነው። በቃ ልጆች ሰዎቹ አንድ ሳምንት ያናግሯቸዋል። 10,000 20,000 ዶላር ከአካውንታቸው ወጥቷል። ከዛ በኋላ ስልካቸውን ብሎክ ያደርጉታል። ዋትስአፑ ዴሊት ተደርጓል። በፍጹም ሊገኙ አይችሉም እነዚህ ሰዎች። እጃቸው ላይ የቀረው ምንድነው? ከዚህ በፊት መጀመሪያ የተዋወቁ ጊዜ በፌስቡክ ነው ምናልባት ሪኩዌስት የላኩላቸው ፍሬንድ አድርገው ያን ሴቭ አድርገውታል። ስለዚህ እንደዛ እንኳን ሴቭ ያደረጋችሁት ሰዎች ካላችሁ እሱን ቢያንስ ለኪድ ኢትዮጵያ ላኩና ፕሮግራም መዘጋጀት ካለበትም ሰዎቹ ለማግኘት ይሞክራል። ባለፈው ሳምንት እንዳነሳ ነው የተሰረቁ ሰዎች በሰጡን መረጃ መሰረት በተለይ ብዙ ወንዶችን እያጭበረበረች ያለች አንድ እህታችን ሴት ናት። ያው እህታችን ካልኳት እንግዲህ ምንም ማድረግ አይቻልም። ኒውዮርክ ነኝ ያለው ትላለች፣ ካሊፎርኒያ ነኝ ያለው ትላለች። ነገር ግን በተሰራው ትንሽ ኢንቨስቲጌሽን ሜሪላንድ ነዋሪ ናት። ብዙ ሰዎችን በፍቅር ነው የምትቀርባቸው። ያው ወንድ ልጅ ስስ ብልቱን ታውቃለች፣ ፍቅር ይዞኛል፣ ድምጽ ያምራል ወይም እንትን ያምራል እያለች ብቻ ትቀርባለች። ያ ወንድ ደግሞ በየዋህነት እውነትም የተወደደ መስሎት ማውራት ይጀምራል። ትንሽ ቆይታ ክሪፕቶ ላይ ኢንቨስት ላድርግላችሁ ትላለች እና ሁላችንም እንደዚህ አይነት ሜሴጅ መጥቶልናል እኮ ክሪፕቶ ላይ ኢንቨስት እናድርግልህ ሀብታም አደርጋለሁ ያልተባለ ሰው የለም እኮ። ግን መጨከን ያስፈልጋል። ይቅርብኝ፣ በዚህ መንገድ የሚመጣ ገንዘብ ይቅርብኝ ብለን ካልጨከንን በቀር የሌባ ሰለባ ነው የምንሆነው። የመጀመሪያው በፊሽንግ በኢሜል ይመጡባቸዋል። ሁለተኛው ቪሽንግ የሚባለው ስልክ በመደወል፣ ሶስተኛው ስሚሽንግ ይባላል። ቴክስት ሜሴጅ ነው የሚልኩላችሁ። እነዚህ ግን ቴክስት ሜሴጁ በዋትስአፕ ነው የሚመጣው ወይም በሜሴንጀር ሊመጣ ይችላል። ቶሎ ዴሊት አድርገው ማምለጥ እንዲችሉ ማለት ነው። ስለዚህ አንድ ሰው ሀብታም ላርጋችሁ ሲላችሁ በሶሻል ሚዲያ በቲክቶክም ይምጣ በፌስቡክም ይምጣ በእኔ ስምም ይምጣ። ምክንያቱም እኔ ቲክቶክ ላይ ብትገቡ ከላይ ያቀረብኳት ፒን ያረኳት ቪዲዮ አለች። አሁን ወደ 90 ምናምን ሰው ያያት ማለት ነው። በቃ ክሪፕቶ ከረንሲ የሌቦች መፈንጫ ሆኗል። እባካችሁ ተጠንቀቁ። እዛ ፖስት ያረኩት ለምንድን ነው? የኔን ፒክቸር የኔን ስም የሚጠቀም ሰው የአንድ ኢትዮጵያዊ 90 ምናምን ሺህ ዶላር ስለወሰደበት ማለት ነው። ያ ሰው እኔ መስየው ነው። ኪዲ ፕሮግራም ነው ያየኝ ሰውየው። እዚህ ፕሮግራም ላይ ሳስተምር አይቶኝ እና ቲክቶክም ላይ ሳስተምር አይቶኝ እውነትም እኔም መክረው መስሎት ገባ። ያን ሰው ደጋግሞ ጠየቀው። እንደ አንተ አብነት አይደለም ወይ? እንዴት ያን ሁሉ በቪዲዮ ያስተማርክ እኔን ለምን በቪዲዮ አታናገረኝም ይለዋል። ሰውየው ሁሌ ሰበብ ነው የሚፈልግለት። በድምጽም ራሱ እንኳን አያናገረውም፣ በቴክስት ነው የሚያናገረው። ድምጹን ማውጣት አይችልም፣ በቪዲዮም ማውጣት አይችልም። ይሄ ሰውዬ ታዲያ ምን ነካህ አልኩት። የሰጣውን ቴክስት ሜሴጅ ያው ከላይ ሆኖ በሌላ ነገር ፒክቸር ሳይነሳው ስለነበር ምክንያቱም ዴሊት ዋትስአፕ ላይ የሚመጣውን ሜሴጅ እዛው ላይ ስክሪንሻት ወስዳለሁ ብትሉ አትችሉም። እንደዛ የሚሆናችሁ ሰዎች ስክሪንሻት ስለማይወስድላችሁ ስልኩን ከፍታችሁ በሌላ ስልክ ከላይ ማንሳት አለባችሁ፣ ስክሪንሻቱ መውሰድ አለባችሁ። ይሄ ሰውዬ ስክሪንሻቱን ሲልክልኝ እያንዳንዱ አረፍተ ነገር የሌባ እንደሆነ ያስታውቃል። በቃ ይሄ ከዚህ በላይ ምን ምልክት ይስጣል አልኩት። እኔ በቃ ምን እንዳፈዘዘኝ አላውቅም ማለት ብቻ ወደ 90 ምናምን ሺህ ብር ዶላር ተወሰደበት ማለት። ብዙ ህዝባችን እየተጎዳ ነው። እባካችሁ ክሪፕቶ ላይ ያላችሁ ሰዎች ይቅርባችሁ። በዚህ መንገድ የሚመጣ ሀብት ይቅርባችሁ። አንድ ቀን እስር ቤት መግባታችሁ አይቀርም። የሆነ ጊዜ ትገኛላችሁ። አሁን ቴክኖሎጂ እኮ ነው። በአይፒ አድሬሳችሁ ትገኛላችሁ፣ ችግር የለም። ሁለተኛ በዚህ መንገድ ሀብታም እሆናለሁ ብላችሁ የምታስቡ ሰዎች ይቅርባችሁ። ሀብት በዚህ መንገድ አይመጣም። ሀብት ለኮሚኒቲያችሁ ጥሩ ፕሮዳክት እና አገልግሎት በማቅረብ ነው። ሀብት ከመጣ ደስታ፣ የሰው ልጅ ትልቁ የመጨረሻው ጎሉ ደስታ ማግኘት መሆን አለበት። እውነተኛ ደስታ የሚመጣው ሰውን በማገዝ ነው። ሰዎችን ጥሩ ፕሮዳክት ጥሩ አገልግሎት በማቅረብ ሀብትም ደስታም ብታገኙ ይሻላችኋል። በተጭበረበረ መንገድ ያውም የማይሆን መንገድ ደስታ ይመጣል ብላችሁ የምታስቡ ሰዎች ካላችሁ ክሪፕቶ ህገወጥ ነው ማለት አይደለም። በህጋዊ መንገድ በሮቢን ሁድ
በኮይን ቤዝ በኩል ወይም በክሪፕቶ.com በኩል በህጋዊ መንገድ መግዛት ትችላላችሁ። እነዚህ ካምፓኒዎች እንኳን ክስ ላይ ናቸው እንዳትረሱት። ክሪፕቶ.com ፍሎሪዳ ያለ ካምፓኒ ነው፣ ብዙ ክስ አለበት። እሱ ራሱ ወደ ቴክሳስ እቀይራለሁ እያለ ነው ስቴቱ ከተማው። ቢያንስ ቴክሳስ የሪፐብሊካን ስቴት ነው፣ ሞር የቢዝነስ ስቴት ነው፣ ክሱ ይቀንስልኛል ብሎ። ምክንያቱም ብዙ ነገሮች ስለሚሰሩ ክሪፕቶስ ማለት ነው። እና ይሄን የአደራ መልእክት ለማስተላለፍ እወዳለሁ። ባካችሁ ተጠንቀቁ። እኔ ጋር ብትደውሉ ምንም መፍትሄ አላመጣም። እኔ የሚያደርኩት ምንድነው እንደዚህ የተሰረቀባቸውን ሰዎች ለፖሊስ ነው ሪፖርት ያደረኩት። ፖሊሶቹ ጋይድ አደረጉኝ ከዚህ በኋላ እንዴት ማስተማር እንዳለብኝ፣ የምኖርበት ካውንቲ ፖሊስ እንዴት እንደማስተምር፣ ህብረተሰቡ እንዴት ማንቃት እንዳለብኝ ጋይድ አድርገውኛል። በዛ መሰረት እኔ እያስተማርኩ ነው። ፕላስ አሜሪካ የምትኖሩ ሰዎች ከሆነ identitytheft.org የሚባላል የፌደራል መንግስት ዌብሳይት ነው። እዛ ጋር ገብታችሁ ሪፖርት ማድረግ አለባችሁ። ማን በየትኛው ስም እየተጠቀመች እንደሆነ ፒክቸሩን ሁሉ አፕሎድ ማድረግ ትችላላችሁ። ከፌስቡክ ለምሳሌ የወሰዳችሁትን ፒክቸር በሙሉ identitytheft.org ላይ ሄዳችሁ አፕሎድ ማድረግ ትችላላችሁ። ኤፍቢአይ ነው የሚከታተላቸው ከዛ በኋላ ማለት ነው። ይሄን ነው ማለት የምችለው። ቅድስት እጅግ በጣም እናመሰግናለን አቶ አብነት። እኔም እዚህ ላይ ተጨማሪ ማለት ፈልጋለሁኝ። የደወሉልኝ የተወሰኑ ወንዶች አሉ። እቺው ሴት መልከ መልካም የሆነች በእኛ አነጋገር ቆንጅዬ ሴት ናት። ሌላኛው የምትቀርባቸው በፍቅር እንዳልከው በደንብ ካማለለቻቸው በኋላ ነው ልባቸውን እንዳገኘች ስታውቅ ስለ ራሷ የምታወራ አስመስላ ነው፣ ስለ ክሪፕቶ ልምዷን የምታወራ አስመስላ በደንብ የሰለጠነች ናት። ከዛ በኋላ ኦልሬዲ ቀድመው ስላመኗት ተታለው ቀጥ ብለው የሚገቡት እና ኑን እስቲ እንዴት አድርጋ እንዳታለለቻችሁ ልምዳችሁን አካፍሉ ስላቸው የደወሉልኝ አብዛኞቹ ባለትዳር ናቸው። ስለዚህ እሷም እዛ ጋራ ብላክሜል ለምታረጋቸው ባለትዳር ወንዶች በተለይ ተጠንቀቁ። ሀብት እናገኛለን በሾርት ከት ብላችሁ የምታስቡም ሌሎቻችሁም ባለትዳር ያልሆናችሁም ተጠንቀቁ። እና እኔም የሰማሁት ታሪክ አለ። ሚስትም ሀብትም አገኘው ብሎ ከሁለቱም ያልሆነ ያላገባም ሰው አለ። እንዳልከው ያሳዩአቸዋል። ገንዘቡን $50,000 ላከላት። ከዛ በቃ ታገስ እስከ በኋላ እንደዚህ እናደርገዋለን። ከዛ ስታሳየው ገንዘቡ እየጨመረ ወደ ኦልሞስት $1 ሚሊዮን ደረሰ። ጨምር ትለዋለች። መጨረሻ ላይ ግን በቃ በአካል ተገናኝተን ኢንጌጅ ስታረግልኝ ብሩን እናወጣዋለን ብላ ተዘጋጅተው ምናምን ሲጠብቃት ነው አጥፍታ የጠፋችው ብሩንም ይዛ። ስለዚህ ልብ መሰበር አለ፣ የአይምሮ መቃወስ አለ እና ተጠንቀቁ። እኔም ይሄንን ለመጨመር ያክል ነው። በጣም ጥሩ ፕሮግራም ነበረ። እጅግ በጣም ደስ ይላል። ረጅም መሆኑ ራሱ ሳይታወቀኝ ነው ያለቀው። በጣም ፈገግም የሚያስብል ብዙም ቁም ነገር ያለው ነው። እንደ ሁልጊዜው አቶ አብነት እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ኦንላይን ኮርስ መውሰድ የምትፈልጉ፣ በአካል ማግኘት የምትፈልጉ ሁሉንም ከታች ፒን አደርግላችኋለሁ። ገብታችሁ ሬጅስተር እያደረጋችሁ አቶ አብነትን ሰርቪሱን ማግኘት ትችላላችሁ። እንዲሁም ስለዚህ ጉዳይ መረጃ ያላችሁና ሰብሰብ አድርገን ፕሮግራም እንድንሰራ የምትፈልጉ ኢሜይሌንም እዚህ ላይ ያስቀምጥላችኋለሁ። KIDIST ቅድስት_09@yahoo.com በሚልም ልትልኩልኝ ትችላላችሁ ያላችሁን መረጃ። ዛሬ እንግዲህ ይመስለኛል ይዘን የመጣ ነው ይሄንን ነው። ሌላ ተጨማሪ ነገር ያስታወስከው ከሌለ በእኔ በኩል ጨርሻለሁ። ይሄው ነው የሰማነውን ልቦናችን ያሳድረን። አሜን አሜን። ተመልካቾቻችን እንደ ሁልጊዜው ሀሳብ አስተያየታችሁን ከታች አስቀምጡልን። ሳምንት እስከምንገናኝ ቸር ቆዩልን።